ከአንድ በላይ ማግባታቸው ዝሙት ነበረ ኃይሉ ዝሙት ደንበኛ እግዚአብሔር ታግሷቸው ነው እንጂ ዘግናኝ ነገር ነው። ማስረጃ አስጠኝ። መረጃ ፈጣሪ አንድና አንድ አድርጎ ፈጠራቸው። አብርሃም ዝሙት ለመስራቱ ማስረጃ አስጠኝ። ሁለተኛ ዝሙት ነው። እግዚአብሔር ሰከንቻን ሰጥቶት ነው። ሰው እንዴት ከገረዱ ይወልዳል? ይሄ እኮ ነውር ነው። ከቤት ሰራተኛው በምን ልኬት ሐሳብን እኮ ቅድም እንዳልኩት ጎበዝ ባይብሉ ስለተጻፈኛ የተጻፈውን ሁሉን አንቀበልም። አቤል አቡና የሚባለው ልጅ እነ ጃፒ ላይ እንዴት አድርጎ እንደዘበተባቸው አይተሻለ። ልክ ጥፋት አጥፍቶ እንደዛ ቢባል ኖሮ ጃፒ አላየሁትም። አክቹዋሊ ግን ያለውን ልንገርሽ፣ ጃፒ ያለውን ልንገርሽ። እንደው አንቺ ፍረጂ። እናንተ ቃሉን የምታደርጉ ሀያላን ዳኒ ነበርኩኝ እኮ ከታች ዝም ብዬ ሲከታትፉኝ ነበርኩ። በቃ እየሳኩ እንኳን በእነዚህ ላይ እንኳን ልናደድ አይደለም። ቆይ ሊና የቆይችን ልናገር። ዳኒ ምንዶ ታውቃለህ? እየታዘብኩ የነበረው እነ ሙለታን እኔ ሙለታን ካወቅኩበት ዘመን ጀምሮ ይሄ አቤል አቡና በሉት ዋሬ መግባት ይችላል ይግባ። እነዚህን ሰዎች ካየኋቸው ዘመን ጀምሮ አንተ አገልጋይ ሆነ ሰው ወስት ኦፍ ታይም እንዴ ነው አንተ ለክርክር ብቻ ቲክቶክ አንተ ዘመንን ጊዜን ታቃጥላለህ እንዴ? ዋናህን ይዘህ በትርፍህ ነው እንጂ መጫወት ያለብህ። አይልሻ ዛሬ አምላክ ነኝ ካለ በስነ ስርዓት አምላክ ካልሆንኩም አምላክ አይደለሁም እያልኩ ነው የምትናገረው። በጣም አሪፍ። ሲጀመር ይሄን ልናገር፣ አንተም ህሊናም ሁለታችሁም አዳምጠው። ሌሎ ከታች አላችሁም ዛሬ ከኔ አፍ ስሙና ከሰማችሁ በኋላ ከባለቤቱ ከሰማችሁ በኋላ ስም አጥፊ ቤት ከፍቶ የሚቀባጥር ሰው ካገኛችሁ ዝም በል አንተ ውሸታም። ይኸው ከባለቤቱ ሰምተናል። ከፈለጋችሁ ቪዲዮውን አደራችሁን እባካችሁን ቅዱ። እባካችሁን ዳኒ ጥሩ ጥያቄ ስለጠየቀኝ ተባበሩኝ። እችን ቪዲዮ እኔና እግዚአብሔርን በተመለከተ እግዚአብሔር ፈጣሪ ነው፣ እኔ ፍጡር ነኝ። እግዚአብሔር አምላኬ ነው፣ እኔ አምላኪ ነኝ። እግዚአብሔር አባቴ ነው፣ እኔ የተወለድኩ ልጁ ነኝ። እሱ ጅማሬና ፍጻሜ የለውም፣ እኔ ጅማሬ አለኝ ፍጻሜ ባይኖረኝም። የተፈጠረ ሰው ሁሉ ለዘላለም ስለሚኖር ማለት ነው። ጅማሬ አለኝ። ጅማሬ ማነው? ራሱ እግዚአብሔር ነው። ኦልራይት። ስለዚህ ማን ነኝ? እኔ ሰው ነኝ። እግዚአብሔር ደግሞ ማን ነው? እግዚአብሔር ነው። ወንድና ሴት ቆይ እንደማመጥ ይኸውልህ፣ አንተ እያልክ ያለው ከእግዚአብሔር ሐሳብ የኔ ስሜት ይበልጣል እያልክ ነው። እኛ የሰዎችን ስሜት አናስቀድምም። እኛ የምናስቀድመው የአምላክን ፍላጎትና ስራ ነው። ኦኬ፣ አምላክ ወንድና ሴትን አድርጎ ፈጥሯል። ሴት ልጅ ለወንድ ምንድና ተረዳት ናት። ባል በሚስቱ ላይ ምኗ ነው? ጌታዋ ነው። ተግባብተናል። ስለዚህ ሴቶች ጌታቸውን ምን ያደርጋሉ? ይታዘዛሉ። ኢየሱስ ክርስቶስ 12ን ደቀ መዛሙርት መርጧቸው የነሱ ጌታቸው ነው። እናንተ መምህርና ጌታ ትሉኛላችሁ ሲል ኢየሱስ ለምን አላፈረም? ለምን አላፈረም? ምክንያቱም ስለሚመራቸው። ምን አገናኘው? እሱ የሃይማኖት አስተማሪ ነው፣ የሃይማኖት መሪ ነው። ባለም አስተማሪ ነው። ለቤቱ ጌታ ነው፣ ለልጆቹ ጌታ ነው፣ ለቤቱ አሳዳሪ ነው፣ ጌታ ነው። እግዚአብሔር ጌታ አድርጎ አልፈጠረውም። የክርስቶስ ራስ እግዚአብሔር ነው፣ የሴትም ራሷ ደግሞ እግዚአብሔር ነው ተብሏል። ኢየሱስ እኮ አላገባም ልጅ አልወለደም። እርሱ ማግባት የምታየው ሴክሹዋሉ ነው እንዴ የምታየው? ማግባት እኮ ማህበረሰብን መፍጠር ነው። ማግባት ብሎ ማለት ኃላፊነትና እኮ ነው። ባል ሃይማኖታዊ መንፈሳዊ መምህር ነው፣ አስተዳዳሪ ነው፣ ቤተሰብ መስራች ነው። ባል ማለት እኮ ህዝብ ነው። ኖርማሊ ማግባት ሲባል ኢንተርኮርስ ነው እንዴ የምታስበው? በባልና በሚስት የሚደረግ እኮ ያጠቃልላል። እሱንም ቢያጠቃልልስ እንደ የሰው ልጅ እኮ በዝምድር ላይ እኮ ስንኖር ዋና ኃላፊነታችን እኮ ላይ ነው። ከታች ኮሜንት የሚያደርጉት ለምንድን ነው የተናደዱት? ቆይ አሁን እኔ ግራ የሚገባኝ ነገር ወንዶቹ የሚቀርባቸው ስለሚያውቁ ነው። ሴቶቹ የሚናደዱት ለምንድን? ወንዶቹ ያቺ ነገር እንዳትቀርባቸው ነው። ማን ይጠላል? ቆይ እናንተ ወንዱን እኮ አይደለም ኃይሉ። አሁን እኛ ሙስሊም ሴት ያለ አንድ ሴት ወጥቶ እኛ አራት አንድ ወንድ አራት ሴት ማግባታችን ደብሮናል አላለም። ሶ የአላህን ትእዛዝ ነው የምናስቀድመው እንጂ ስሜታችን እኛ ለእናንተ አዝኜ ነው። እናንተማ አላላችሁም፣ እኔ ግን አዝኜላችሁ። አዘይቀበን ጎሽ ትላለች መያዝነ ምን ፈየድ አንድ ነገር ልንገር። አጋጣሚ ሐፊዛ በዚህ አጋጣሚ ባሊ ሁለተኛ ሲያገባ አልፈልግም እያለች የምታኮርፍ ሴት አለች። የሚያኮርፉ ሙስሊሞች አሉ። ይሄ እውነቱና ሐቁ ነው። ስለኛ ማኮረፍ አይደለም። ለብባሉ የሷ ደጋፊ ነኝ እኔ። አይ እንደው አምላክ እንደዚህ ማድረግ አልነበረበትም ነበር ወይ? አምላክ እንደዚህ ስለ አምላክ አስተያየት ልትሰጡ አልተፈጠራችሁም። የተፈጠራችሁት አምላክ ልታመልኩ። ጀመር ቁርአኑን አድበስብሳችሁ ታልፋላችሁ እንጂ እንደሰማነው ከሆነ
ማስተዳደር የሚችል ከሆነ በዚህ ላይ ደግሞ እኩል ልክ አላህ ሰዎችን በሚያይበት እኩልት ማየት የሚችል የትኛው ወንድ ነው የድሮ የደከመች የልጆቹን እናትና አዲስ ልጃገረድ አግብቶ እኩል የሚያየው? አሁን ይሄ በመንግስት ሰማያት መሰለሽ ነው። ራስህ እኮ መለስከው ኃይሉ ራስህ መልሰኸው አለ አይደለም ቁርአኑ ላይ አይ ሙስሊሞች የሚነግሩን ነው። እዚህ እኮ እኔ እስላም ሀገር ነው ያደኩት። ምንም እኮ ላይ ስታረጅበት ሌላ ድንግል ሄዶ አግብቶ ኃይልሽ ሰላም ብያቸዋለሁ። ማን ልበል? አስረስ ነው ሸምሰዲን ነኝ። እንዴት ናቸው? እና ወንዶቹማ እንዳይቀርባችሁ ኦኬ እነመሲ ሰላም ብያለሁ። ሰዲል ያወራህ ሁሉ ወንጌል እንዳንሰብክ ነው። አንተ መተህ ስለ ጡት ስለምን ያወራህ? ወንጌል ሰባኪዎች ደግሞ አንተ የወንጌል እንቅፋት ነህ። የወንጌል እንቅፋት ነህ። ጌታ ይደስት። ሸምሰዲን ቀጥል። ሸምሰዲን የምትለው ሰማ ወንጌል እንዳንሰብክ ነው። ወንጌል ሰባኪ ነች። እንቅፋት እየሆንኩ ነው። እኔም የተረዳሁት እሱን ስለሆነ ነው። ርዕሱ የነበረው ጳውሎስ ኢየሱስን አምልኳል ወይ የሚል ነበረ። ወደ ላይ ሄዳቸዋል። ግን ወንጌል እየሰበካችሁ ነው ማለት ነው እናንተ? አዎ፣ በየትኛውም አዎ። ለምሳሌ ኢየሱስ እንዳንተ ኢየሱስ ነብይና ባሪያ ነው ብሎ የሚያምን ክርስቲያን አለ እንዴ? እኔን ጠይቁኝ ስለ ኢየሱስ ምን እንደማምን ያጠገባችሁ አለ። አንተማ ትናገራለህ። ኢየሱስ ባሪያና ነብይ ነው ብለን እኛ ብንናገር እኮ ተሳደባችሁላል። ግን ቃሉ ምን ነው? የወንጌል ቃል ነበር ራሱ ማለት ነው። ኢየሱስ የሰው ልጅ መሆኑን ከራሱ አንዳች ማድረግ እንደማይችል ነብይ እንደሆነ እየነገረ ነው። ይሄ አብዛኛው ክርስቲያኖች ዘንድ ላይ የማይወጣ እውነታ ነው። ራሱ ማይሰብኩት ማይናገሩት ቃል ነው። ተደብቆ ያለ ነገር ነው። ወንጌልን ነው እያደረስን ያለ ነው። የትኛው ሙስሊም በወንጌል ላይ አይዋሽም። መጽሐፍ ቅዱስ ላይ ያለው እውነታ ያደርሳል። እኔ ያለው ላጠገብ ጠይቀኝ። ሀሳቡን ጨርስ። በመጀመሪያ ደረጃ አንድ ነገር ስናወራ እንደ አንተ መምህር ነህ፣ አስተማሪ ነህ፣ ተማሪ ነህ። እንደ በሰለ ሰው ነው ማውራት አለብን በመሰረቱ ማለት ነው። አንድ ነገር ከመተቸት በምልክትና ስሌት ነው የምትደማመጡ አትመስሉም። አሁን እናንተ እኔ አዳምጣለሁ። መሲ ሰው አፍላ አይደል የምትቆመው? ዋናው የቤቱ አስተርሰኝና አዳምጣለሁ። ችግር የለም። አንተ ለምሳሌ አንድ ነገር ሲተች ራሱ በምን ልኬትና ስሌት ነው የሚተቸው? ምንን ተደግፌ ነው ማለት አለበት። ራሱ እምነት ሲሆን የሰው ልጅ በእምነትን እንደፈለገ አያወራም። የሚደገፍበት ነገር መኖር አለበት። ከኦሪት ዘፍጥረት እስከ ራእይ ድረስ ባለው ላይ እግዚአብሔር አብርሃም ሲያገባ፣ ያዕቆብ ሲያገባ፣ ሙሴ ሲያገባ፣ ዳዊት ሲያገባ፣ ሰለሞን ሲያገባ አንድም ኃይለ ቃል ውስጥ ላይ ያዕቆብ ሆይ ተሳስተሃል፣ አብርሃም ሆይ እንዲህ ማድረግ አልነበረብህም፣ ሰለሞን ሆይ ይህን ለምን ተሰራህ ብሎ እንኳን አንድ እግዚአብሔር ያልመከረውን ራሱ አንተ እነሱ የሰሩት ነገር በአጠቃላይ ስህተት ነው አልቀበላቸውም ማለት የምትቀበልበት እኮ የምትደግፍበት አንድ እውነታ የለም እኮ ከእግዚአብሔር ሆነ ከቃል የሚታነሳው ነገር የለም በመሰረቱ ማለት ነው። ለምሳሌ አብያም ብናሳ አብያም ጸና ይላል። ኮንክሉዥን ላይ አትድረስ። እኔ ድርጊታቸውን አልቀበልም፣ ሰዎቹን እቀበላቸዋለሁ ነው ያልኩት። አይልሽ አንተ ምን እያልክ ነበር መሰለህ? እነሱ ሁሉም ተሳስተዋል እያልክ ነበር። ተሳስተዋል በአላህ በእናትህ አዳምጠኝ አንተ ሰውዬ። እኔ ያላልኩትን አለ እንዳትል ይቆረጣል ይሄ ቪዲዮ። ድርጊታቸውን አልቀበልም፣ እነሱ ግን የእግዚአብሔር ሰዎች ናቸው እቀበላቸዋለሁ ነው። እሺ ከአንድ በላይ ማግባታቸው ዝሙት ነበረ? ኃይሉ ደንበኛ እግዚአብሔር ታግሷቸው ነው እንጂ ዘግናኝ ነገር ነው። ማስረጃ አስጠኝ። መረጃ ፈጣሪ አንድና አንድ አድርጎ ፈጠራቸው። አብርሃም ዝሙት ለመስራቱ ማስረጃ አስጠኝ። ሁለተኛ ዝሙት ነው። እግዚአብሔር ሰከንቻን ሰጥቶት ነው። ሰው እንዴት ከገረዱ ይወልዳል? ይሄ እኮ ነውር ነው። ከቤት ሰራተኛው በምን ልኬት ሀሳብን ቅድም እንዳልኩት ጎበዝ ባይብሉ ስለተጻፈ እኛ የተጻፈውን ሁሉን አንቀበልም። ተደግፈ ነው እኮ ማውራት አለብህ። የትኛው ነው ተደግፈ ነው አንተ የምታወራው? ኦኬ በነገራችን ላይ በእንደዚህ ሰጥ አገባ ማውራት ስለማልችል ታይም ስጡኝ። እናንተ ጨርሱና ታይም ስጡኝ ላውራ አክብሬ። እኔ አንድ ነገር ብቻ ነው የምፈልገው፣ ምክንያቱም ትርጉም የለውም። ዝም ብሎ ሰጥ አገባ ከሆነ ተምሰዲን ጨርስና እኔ ትንሽ ቀጥዬ ላውራ ነኝ። ሰለሞን ከአንድ ውጪ እስከ 1000 ሚስቶች ነበሩት ራሱ ማለት 700 ቁባቶች ነበሩ። አብርሃምም ከአንድ በላይ ነበር እስከ 3 እስከ 4 ከፈለግ። ዳዊትም እንደዛው ቁባቶች ራሱ አንተም ታውቀዋለህ ታሪኩን አሽጎ አስቀምጦ ማንም እንዳይደርስባቸው ላይ የገደለበት ሁኔታ አለ። ራሱ ማለት አንድ ማንም ሳያገቡ የሱ ቁባቶች ታሽጎ እንደነበሩ ታውቃለህ። ከቁባት ውጪ እስከ 7 እስከ 8 የሚሆኑ ነበሩ። አብያምም እግዚአብሔር ጸነ ብሎ በረታ ብሎ የተናገረው አብያም 14 ሚስቶች ነበሩት። ሙሴም ነበረ ኢትዮጵያዊትን ጨምሮ 2 ሚስቶች ነበሩ በመሰረቱ። እና እነዚህ ነቢያቶች ሁሉ
ዝሙትን ሰርተዋል፣ በራሳቸው ዝሙትን ፈጽመዋል። በአንተ ልኬትና ስሌት ማስረጃ ስለሚፈልግ ነው። እንዲሁም ደግሞ በክርስትና ሙሴ ኦሪት ዘፍጥረት፣ ዘጸአትና ዘኍልቍና ዘዳግም 5 መጽሐፍቶችን ጽፏል። አንተ እንደ ቅዱስ መጽሐፍ የምትይዘው ነው። አብርሃም ታሪኩም ቅድስናውም ነብይ መሆኑም እግዚአብሔር መስክሮታል፣ ተናግሯል። ዳዊትን ፍጹም በሆነ መልኩ እግዚአብሔር ገልጾታል፣ መጽሐፍን ጽፎልሃል። አንተ ሰለሞንን በተመለከተ በተወሰነ መልኩ ወደ ጣዖቱ ስላዘነበለ እግዚአብሔር ገስጾታል። ግን በማንኛውም ሁኔታ ቢያጠፋ ገስጸዋል ብሎ ተናግሯል። አንተን ታውቀዋለህ። የኔ ጥያቄ የቱ ጋ ነው እነሱ ዝሙት ሰርተዋል ብሎ የተናገረው እግዚአብሔር? ባጭሩ አሁን እሺ፣ እኔ እንዳንተ አልቆይም። እኔ ደግሞ 1-2 ደቂቃ ውስጥ ብቻ መልስልሃለሁ። ኦኬ፣ ካልተዋጠላችሁ ትጥሉታላችሁ፣ ችግር የለውም። መጽሐፍ ቅዱስ እኛ እንደ ቁርአን አይደለም የምንተረጉመው እዚህ ውስጥ። በነገራችን ላይ እኔ አክባሪያችሁ ነኝ። ብዙ አትቆጡ። ከታች ኮሜንት የምታደርጉ ሰዎች ተረጋጉ፣ ግድ የላችሁ። ባለቤቷ አምና ካስገባችኝ ያን ያህል አትቆጡ እናንተ። እኔ መጥፎ ሰው አይደለሁም። ስለ ኢየሱስ ክርስቶስም እንዴት አድርጌ እንደማምን ታውቃላችሁ። ምንም ደብቄ የመጣሁት ነገር የለም። አሁን የተጠየኩትን ጥያቄ ነው የምመልሰው። ባይብላችን እንዴት ነው የተጻፈው? ከዘፍጥረት ምዕራፍ 1 እስከ ምዕራፍ 3 ድረስ ሰው ኃጢአት ከመስራቱ በፊት በእግዚአብሔር ፊት ፍጹም ነበር። በትዳርም እግዚአብሔር አንድ ወንድና አንድ ሴት ነው የፈጠረው፣ ወደ ዓለም ያስገባው። በባልና ሚስትነትም አንድ ወንድና አንድ ሴት ነው። ማናው ስማቸው? አደምና ሐዋ ናቸው። እናውቃለን። እናንተ ዛሬ እንደምትሰብኩት ወይም ደግሞ ከብሉይ ኪዳን ሰዎችን ጠቅሳችሁ ማስረጃ እንደምትጠቅሱት ቢሆን ኖሮ አዳምና 3-4 ሚስቶች እግዚአብሔር ያዘጋጅለት ነበረ። ያደረገው አንድና አንድ አድርጎ ፈጠራቸው። አሁን ዘፍጥረት ምዕራፍ 3 ላይ የሆነ ነገር ተበላሸ። ሰውና እግዚአብሔር በአካሄድ ከተበላሸባቸው በኋላ ላሜህ የሚባል ሰውዬ ማን እንደመከረው አይታወቅም። 2 ሚስት አግብቶ መጣ። ለመጀመሪያ ጊዜ ነው ሂስትሪ። ስማቸው አዳምና ምናምን የሆነ ስማቸው ጠፋብኝ። እነሱን አግብቶ መጣ ማለት ነው። ለመጀመሪያ ጊዜ የመጀመሪያ ፈርስት ፖሊጋሚ ሰውዬ ነው። ከዚያ በኋላ ኃጢአት ወደ ዓለም ገብቷልና በኃጢአተኛው ዓለም ውስጥ ሰዎች ከዚህም 3-4 ማግባት ብቻ አይደለም፣ መገዳደሉም፣ ዝሙቱም፣ እርኩሰቱም፣ ቁባት መያዙም ከትዳርም ውጪ ማለት ነው። ብዙ ነገር መጣ። የእግዚአብሔር ሰዎች የምንላቸው ሰዎችም ከዚህ ነገር የራቁ አይደሉም። ለምሳሌ አብርሃም ጋር እንሂድ። እንግዲህ አብርሃም የሚባለው ትልቅ ሰው ነው። እግዚአብሔር የጠራው መሲሁ ወደ ዓለም የሚመጣበት መንገድ ይሆን ዘንድ ነው። ነገር ግን ጠብቆ ማመን አቃተውና ሰው ይወድቃል፣ ሰው ይደክማል። ደከመ። ድካሙ የመጀመሪያው ድካሙ ሚስቱን መስማቱ ነው። መውለድ ሲያቅታት ወደ ገረዳችን ወደ ሰራተኛችን ግባና ተኛ አለችው። እኔ ከእናንተ ቁርአን ላይ ተጻፈውን አለ ማውራ፣ ባይብላችን ላይ ተጻፈውን ማውራ። የእናንተ ሪዲፋይን ተደርጎ ነው የተጻፈው ስለ ኢብራሂም ፋሚሊ። አሁን ራሷ ሴትየዋ ነች መውለድ ሲያቅታት ሂድና ከሷ ተኛና እሷ የምትወልደው ጭኔ ላይ ትወልድና የኔ ልጅ ሆኖ ይቆጠርልኛል አለችው። ሄደና እሱም እሺ ብሎ ሄዶ ከሰራተኛ ጋር ተኛ። የቤት ራስ እንደመሆኑ መጠን ነው ይህንን ነውር አልሰራም በእግዚአብሔር ፊት። ከሚስት ከሳራ ነው ትወልዳለህ ያለኝና እግዚአብሔርን አምኜ እጠብቃለሁ። አሮጊት ብትሆኝም እንኳን እግዚአብሔር ይችላል ማለት ሲገባው አልቻለም። እሱም ደከመ። እግዚአብሔር ግን የደከሙትን ያነሳል። አብርሃምን አልወቅስም፣ ድርጊቱን ግን ወቅሳለሁ። እግዚአብሔር ትክክልነት ደስ ብሎታል ወይ? ምንም ደስ አላለውም። መጨረሻ ላይ በእስማኤል ምክንያት የተፈጠረውን ችግርም ታውቃላችሁ። እግዚአብሔር ምህረት አደረገላቸው ማለት የሄዱበት ሮንግ ነገር ትክክል ነው ማለት አይደለም። ፐርሚሲቭ ዊል የሚባል ነገር አለ። ቅድም የጠቀስሽው ጥቅስ አለ። ዳዊትን አንሶ ቢሆን እንኳን በጨመርኩልህ ነበር የሚል ቃል ተጽፏል። አሁን ይሄ ማለት እግዚአብሔር ሚስቶች ይሰጣል ይጨምራል ማለት አይደለም። ምን ማለት ነው? በብሉይ ኪዳን ኮንሰፕት ኃጢአት ሳይወገድ ሰውና እግዚአብሔር ሳይታረቁ 4-5 አገባ ሌላም ቢያደርግ እነዚህ የሚቆጠሩ ነገሮች አይደሉም። በብሉይ ኪዳን ዘመን 2 ነገር ብቻ ነው እግዚአብሔር ከሰው የሚጠብቀው፣ አምልኮተ እግዚአብሔርና ከጣዖት አምልኮ መራቅ ብቻ። ከዛ ውጭ ስንት አገባ ምን አገባ እዛ ውስጥ አይገባም እግዚአብሔር። በዚህ መሰረት ነው የሚታየው ብሉይ ኪዳን። አዲስ ኪዳን ደግሞ እኔ ክርስቲያን ነኝ፣ የሚመለከተኝ አዲስ ኪዳን ነው። በአዲስ ኪዳን መጥቼ ሳይ ኢየሱስ ክርስቶስ ሲጀመር አግብቷል አላገባም? ኦኬ 2-3 ማግባት ይቻላል በአዲስ ኪዳን? አይቻልም። ኢየሱስ ክርስቶስ ምን አለ? ፈጣሪ መጀመሪያውኑ አንድና አንድ አድርጎ ነው የፈጠራቸው አለ። ተመልከቱ፣ ኦሪጂናው ይሄ ነው፣ እውነቱ አለ። እውነቱ ይሄ ነበረ። ነገር ግን ዛሬ ስለ ልባችሁ ጥንካሬ ነው ሙሴ እንኳን ሚስቱን መፍታት ለሚፈልግ ሰው ሰርቲፊኬት ሰጥቶ ይሸኛት ያለው። እውነቱ ግን አለ ፈጣሪ አንድና አንድ አድርጎ ነው የፈጠራቸው። ዛሬ ይሄ ሜስዳፕ የሆነው ዓለም ትክክል ስለሆነ አይደለም፣ ስለ ልባችሁ ጥንካሬ። ብሉይ ኪዳን ነው። አዲስ ኪዳን ከመጣ በኋላ 2 አግብቶ አገልጋይ የሆነ ሰው ካለ እናንተ ንገሩኝ። ያገቡ ሰዎች በዛን ዘመን ይኖራሉ ወይ? ስለሚኖሩ ነው በዛን ሰዓት አገልጋይ ሲመርጡ የአንዲት ሚስት ባል የሆነ ምናምን የሚለው መስፈርት ራሱ
በወቅቱ ስለነበሩ ነው። አያችሁ፣ በአዲስ ኪዳን አይፈቀድም ማለት ነው። ወደ ኦሪጂኑ ተመለስን። ይሄ ነው ማስረጃችን። በአዲስ ኪዳን ሲጀመር እኔ ብሉይ ኪዳን እናንተ የጠቀሳችሁት አይመለከተኝም። ብሉይ ኪዳን በመሰረቱ ዛሬ እኔ ዳዊት አግብቷልና 2 3 4 ማግባት እንችላለን? ኖ አይፈቀድልንም። ባዮሎጂውም ሆነ ሳይንሱንም ደግሞ ቼክ ብታደርጉ አንድ ወንድ ደግሞ ሪሊ ማስደሰት የሚችለው አንዲት ሴት ነው። ምክንያቱም ሴትም ስሜት አላት። ሳይንቲፊክ የሆነ ነገር መሻል የለብንም። ይሄ ነው አንድ ላቆም በጣም ይፈርታል። በመጀመሪያ ደረጃ ፓስተር ኃይሉ ሸምሴ አንድ ጊዜ ፓስተር ኃይሉ አሁን 50 ዓመት ስለሆነ የ50 ዓመት ወንድ ጉልበት ይዘህ እንደዚህ አትበል። ያንን ከ50 ዓመት በታች ያሉት ወንዶች ያውሩ ፕሊስ። አንተ ስላረጀህ ሌላ ሁሉ እንዳንተ ወጣ ሴትስ እኔ ጋር አትምጪ አንቺን ሀሳባችን እንዳይጠፋ ማለት ነው። ኦኬ ኃይሌሽ እኔ የጠየቁት ጥያቄ ግልጽና አጭር ነበረ። ለዚህ ደግሞ የሚጋጭ ሀሳብ ነው ራሱ የመለስከው። ምን ብለን የመለስከው? አንደኛ አብርሃም ጋር ሄደህም ሳራ አሳሳተች አልክ። የዳዊት ጋር ሄደ ጨምርልሃለሁ ያለው እንደዚህ ለማለት አይደለም ማለት የጠቀስከው ማስረጃ ሆነ ሙግት አላቀረብክም። አንድ ሁለተኛ ደግሞ ብሉይ አዲስ ኪዳን ላይ እስኪ ሁለት ያገባ ሰው ካለ አምጣ አልክ። ራሱም የዛኛውን መልስ ሳይሆን እኔን የጠየቀኝ። ሶስተኛ ደግሞ ምን ብለን የዘጋኸው? ስለ ብሉይ ኪዳን እኔን አይመለከተኝም አልክ። ራሱ መልሰህ ማለት ነው። ስለ ብሉይ ኪዳን የማይመለከት ከሆነ እስካሁን ራሱ መወያየት አልነበረብህም። ራሱ መከራከሪም አልነበረብህም። እና አብርሃም ዝሙተኞች ናቸው ማለትም አልነበረብህም። ምንም አይነት ሀሳብ ማንሳት አልነበረብህም። አቤት ለምሳሌ አትናደድ። አንተ ልትረዳው ትፈልጋለህ እንዴ? ታግዞ ትፈልጋለህ እንዴ? ለምን ትቆጣለታለህ? ሲያወራ አንተ እኮ ልታግዘው ነው የምትፈልገው። ሲያወራ ጮክ ብዬ አወራለሁ በባህሪ እንጂ አልተናደድኩም። ጌታን አልተናደድኩም። ጋይስ እኔ አሁን ሰዓቴን ተጠቅሜ ወረዲ መውጣት ማነው ኦንላይን ስለገባ እኔ ወዳጄ ኢየሱስ ክርስቶስን በተመለከተ ማምነው ቀደም የእግዚአብሔር ባሪያ ብላችኋል። መጽሐፍ ቅዱስ ጻድቅ ባሪያዬ ብሎ ስለሚጠራው ይሄኛውን ወደ ኢየሱስ ትመጣና ከሌሎች ጋር ታወራለህ አይደለም። አሁን እኮ ማለት ማስረጃ አልሰጠኸኝም እኮ አይደለም። ብቻ አንተ ምን ነው አንገበገበች? አይ ቲንክ አላማ አለ። ወደዛ ከመሄድ በፊት አንድ ነገር ብቻ መስክርልኝ እሺ። ለኔ ትልቅ ውለታ እንደዋልከኝ እቆጥራለሁ። አብርሃምንም አንተ እያንዳንዱ መጽሐፍ ቅዱስ ላይ ከአንድ በላይ ያገቡት ሰዎች ዝሙተኞች ናቸው ብለህ መስክር። አንድ ጊዜ ብቻ። ዝሙት ሳይሆን የሚባለው በብሉይ ኪዳን ዘመን ልክ ያልሆነ ነገር ዝሙት ማለት ብለህ መስክር አይደለም። በብሉይ ኪዳን አሁን ድገምልኝ። ሸምሰድ ይመሰክርልሃል። እንደውም ወሬ አልሸሸኝ። በአዲስ ኪዳን ቢሆን ዝሙት ነው። በብሉይ ኪዳን ግን ልክ ያልሆነ ነገር ግን ኦቨርሉክ የሚደረግ እግዚአብሔር ፎከስ አያደርግም። እዛ ጋር 3 አገባ 4 አገባ በብሉይ ኪዳን ዘመን። ለምን? ኃጢአት አልተወገደም ገና። ትልቁ ኃጢአት ስላልተወገደ ስንት አገባ አይልም እግዚአብሔር። ሁለት ነገር ብቻ እኮ ነው ብዬ ነበረ። ከጣዖት አምልኮ ርቆ መኖርና አምልኮተ እግዚአብሔር መያዝ ብቻ ነበር የሚጠበቅባቸው። ምክንያቱም ብሉይ ኪዳን ነው፣ ኃጢአት አልተወገደም ገና። በጥላ ነው የሚያመልኩት። ይሄ ነው ወንድሜ ሸምሰን። የዝሙት ህግንም እግዚአብሔር አስቀምጧል። ተተተኛ ናቸው ነው እንጂ ዝሙት ማለት ወደ ሌላ ሰው ሚስት ሲገቡ ነው። እንደውም እኮ ዝሙት ሰርተዋል ብለህ ግን አውርተህ ነበር እኮ ራሱ። መልሰህ ደግሞ ሌላ ነገር ተው። እናንተ ወንዶቹ እሺ ግድ የለም ምን ነገር እንዳይቀርባችሁ። ለማንኛውም አንዳንዴ እንደለመድክ ወይም ደግሞ አብዛኛው ክርስቲያኖች እንደሚሉት አይ በብሉይ ኪዳን ተፈቅዶ ነበር አሁን ተሽሯል ብለን የሚታነሳ ነገር ካለ ለማሳት ተፈቅዷል አላልኩም። የኔ የተለየ ነው። ሐዋርያው ሰምተሻል። የኔ የተለየ አቋም ነው። አይ ያንተ በአንተ አቋም አይደለም ጋይስ ምን ሆነው ተርፋችኋል? ተፈጠፈጣችሁ? ምን ሆኖ ነው? ብዙ ነገር እኮ ነው ኮሬክት ምና። አሁን ለምሳሌ አበሻ ማህበረሰብ ልብን ምን ብሎ ነው የሚጠራው? ሁሉም አሜሪካ የሚኖርም ኢትዮጵያ የሚኖርም ምን ብሎ ነው የሚጠራው በእንግሊዝኛ ልብ? ሀርት። ሀርት እኮ ሌላ ትርጉም ነው ያለው። መጉዳት ነው እኮ እና ምንድን ብሎ የሚጠሩት? ዶክተር ዳንኤል እያናገረች ነው። ምን እየፈለገ እንደሆነ ይሄ ዶክተር ዳንኤል ልሳን ትናገራላችሁ አለኝ። አሁን እናገራለን አልኩት። ከዛ ዩዱ አለኝ። እንዴ ይሄ ዶክተር ዳንኤል የሚባል ልጅ ጥሩ ልጅ ነው። ሆነን ለመናገር እና ነገር ወድለታለሁ ማለት ፐርፐዝሊ ሂ ሊሚትድ ሂምሰልፍ። በቃ ኢትዮጵያ ውስጥ ችግሩ ይሄ ነው። አንድ ሰው ማጆሪቲው የሚናገረውን ነገር ቢገባቸውም እንኳን ሰዎች ነው ይሄ ነገር እንግዲህ ለምን በዚህ በኩል ሌው አይሉም። የኛ ሀገር ሰው ለምን ሁሉም ካለ መወገዝ ስለማይፈልግ
ነው እንደዚህ ነው የሚሉት። እና ይሄ ልጅ ሂስቶሪካሊ አንዳንድ እንትኖችን ጎበዝ ነው። ዛሬ ጠዋት እኔ ከታች ሆኜ ሲከትፉኝ ማለት ስሜን በቃ ቦጭቁኛል አልኩሽ በቃ። እና ገብቶ እሱም ከነሱ ጋር የነሱ አንዱ አካል ነው። እሱም በነገራችን ላይ እኔ ደጋፊ አይደለም፣ የእነሱ ጓደኛ ከነሱ አንዱ ነው። ግን ልቡ ጥሩ ነው እና ተከራከራቸው አንዳንድ ነገር ላይ እና ደስ አላላቸው። ቅንነት አገኘሁበት ልልሽ ፈልጌ ሰማቸው ነበር። ኃይልሻ ያንተ እኮ ከሆነ ከሰው የሆነ ምንድን ነው የሚባለው ይሄ ጥሩ ፓርቱን ለማየት ሁሌ ስለምትሞክር በጣም ደስ ይለኛል። አሁን እኔ ተመልካች ሰሞኑን አቤል አቡና የሚባለው ልጅ እነ ጃፒ ላይ እንዴት አድርጎ እንደዘበተባቸው አይተሻለ። ልክ ጥፋት አጥፍቶ እንደዛ ቢባል ኖሮ ጃፒ አላየሁትም። አክቹዋሊ ግን ያለውን ልንገርሽ፣ ጃፒ ያለውን ልንገርሽ። እንደው አንቺ ፍረጂ። እናንተ ቃሉን የምታደርጉ ሀያላን ዳኒ ነበርኩኝ እኮ ከታች ዝም ብዬ ሲከታትፉኝ ነበርኩ። በቃ እየሳኩ እንኳን በእነዚህ ላይ እንኳን ልናደድ አይደለም። ቆይ ህሊና እየቆይችን ልናገር። ዳኒ ምንዶ ታውቃለህ? እየታዘብኩ የነበረው እነ ሙለታን እኔ ሙለታን ካወቅኩበት ዘመን ጀምሮ ይሄ አቤል አቡና በሉት ዋሬ መግባት ይችላል ይግባ አይደል? መግባት ፈልግ አስገቢው። እነዚህን ሁሉ ሳቃቸው ቆይ አንቺ ቲክቶክ ላይ ካገለገልሽ ላይ ቀር አገልጋይ ከሆንሽ መጀመሪያ ቃል ሼር አድርገሽ ከዚያ በኋላ በቃ ሐሳብሽን የውስጥሽን ስጨርሺ ኦፕን አድርገሽ ከጓደኞችሽ ጋር ትጫወቻለሽ። እንዴት ዘመንሽን ሁሉ ለክርክር እነከሌን ለመተቸት ወርድ ኦፍ ፌዝ ለመራገም ኦርቶዶክስ ለመስደብ እንዴት ነው ዘመን ሙለታ ቃል ሼር ሲያደርግ አይቼው አላውቅም። ሙለታ ጥሩ ልጅ ነው በነገራችን ላይ ባህሪው ወርቅ የሆነ ልጅ ነው። ያሳዝነኛል እንትኑ ረጋ ማለቱ ብዙ። የአቤል አቡና ደግሞ የሚያሳዝነኝ ቆይ ደግሞ አሁኑ ነው ገብተህ ደግሞ ልጠይቅ ትላለህ። ቀለል ይላል፣ ቀላል ነው፣ ችግር የለውም። አላግባብ ስምን ስላነሱት ነው። እና ኢየሱስ ዳግም እያንዳንዷን የሰማሁት ኢየሱስ ዳግም ተወልዷል ብለሃል እንዴ? አዎ። ምን ማለት ነው? አስረዳኝ። ያው እንግዲህ ክርክር እዚሁ ልታመጣብኝ ነው እንዴ? አስረዳኝ ማለት በዛ እኔ አሁን ያልገባኝ አሁን አንተ ከመስመር አውጥተህ ይኸውልህ፣ ችግር እኮ ነው። አንተ ደግሞ የአንተን ቅንነት ያየሁት እኔ በእርግጥ እኔ ቀና መሆንን ድሮም አውቃለሁ። እነዚህ እኮ አንተ ስገባ አርዕስ አታስቀይር። አንተ እኔ አይታችሁኝ ከሆነ እመጣና መጀመሪያ ትምህርት እመኑም አትመኑ ትምህርት ጥሩ ይሁንም መጥፎ ይሁንም መጥቻ አስተምርና የውስጤን ትምህርት ከጨረስኩ በኋላ ጌታን ለሚቀበሉ ሰዎች ጥሪ አድርጌ አንዳንዴም አላረግም ግን አስተምሬ በትርፍ ሰዓቴ ነው ከእናንተ ጋር መጥቼ ኦፕን አድርጌ ክርክር ሙስሊሞቹም ገብቶ ሁሉም የሚያወራው። እነዚህን ሰዎች ካየኋቸው ዘመን ጀምሮ አንተ አገልጋይ ሆነ ሰወረ ወስት ኦፍ ታይም እንዴ ነው አንተ ለክርክር ብቻ ቲክቶክ አንተ ዘመንን ጊዜን ታቃጥላለህ እንዴ? ዋናህን ይዘህ በትርፍ ነው እንጂ መጫወት ያለብህ። አንተ ገብተህ አትሊስት ሂስቶሪካል አመጣጥ ትናገራለህ፣ ቻሌንጅ አፖሎጀቲክ የሆነ ስራ ትሰራለህ። አይቻለሁ፣ ጥሩ ነው ያንተ። አገልጋይ የሆነው ፓስተር የሆነው ሰውዬ ግን መጀመሪያ ድብን አድርጎ ካስተማረ በኋላ ከዛ ኦፕን ያደርግና ሰው እያስገባ ከፈለገ ተከራከር፣ ከፈለገ ኢንጆይ አድርግ፣ ሳቅ፣ ተጫወት። እኔ ሁል ጊዜ ዋና አይነጄ በትርፌ ነው ሄጄ የምጫወተው። መጀመሪያ እግዚአብሔርን ቃል ሼር አድርጌ ለሰዎች ወንጌል ሰብኬ እንደዛ አድርጌ ነው ትርፌን ይዤ ነው እንጂ አንተ ለመከራከር ኦርቶዶክስ ለመስደብ ወይም ጴንጤዎችን እናንተ ትክክል አይደላችሁም እንደዚህ ነው ለማለት ብቻ ጊዜን ካጠፋ ወረ አንዳንድ ኮንፊደንስ ያለኝን ነገር ላንሳና እንትን ልበል። አንተ ኦምኒ ፕሬዘንት ነህ ብለህ ታስባለህ እንዴ? ቪዲዮ አይቼልሃለሁ። አንዴ ሳምበዲ ቪዲዮ ላከልኝ አንተ እና አሁን ባልኩት ርዕስ አወራንና የተናገርከውን ሰምቻለሁ። ቪዲዮ ጥሩ ነው እና ገርሞኛል። ስለዚህ አንተ ሁሉ ቦታ ምገኝ ሁሉን ማቅ ምፈጥር ነኝ ምናምን ብለህ ተናግረሃል እንዴ? አይደለሁም ማረለ ታች ያላችሁ ሰዎች እየሰማችሁ ከየት እንዳመጡ መነሻ አላችሁ፣ ዝም ብሎ አይደለም። ኦኬ ችግር የለውም አስረዳን። መነሻው አንድ ሰውዬ ሃርመኒ ሆቴል ኮንፍራንስ አረግ እኔ እንደ አባቴ ነኝ በሉ እያል ኮንፌስ አደረግ ሾልኮ ገብቶ ያው ነጣቂ ሁል ጊዜ ወፎች አሉ እኮ የሚገቡ ታውቃለህ፣ ዘር የሚሰርቁ ከመንገድ ዳር ሰውየው ሊማራል የሚገባ ተቀላቅሎ ገብቶ በላፕታፑ ቀርቱኝ ምናምን ወጣ ማለት ነው። እና ፓስተር አበራ የኤልሻዳዩ ባለቤት ሊያወራ የሚፈልግ ሰው አለ፣ ፈቃደኛ ከሆንክ ላይቭ ነው የምናቀርበው
አንተ ቴሌቪዥን ላይ ሚዲያ ላይ ቆይታል። እሱ ሚዲያ ሰው አይደለም እና ፕሊስ ሪስፔክትፉሊ እናደርገው። አግሬሲቭ እንዳትሆን ፕሊስ። ይሄ ላይቭ ነው፣ ሰው ሁሉ ዓለም ሁሉ የሚያየው ነው ተብሎ ማስታወቂያ ተነገረ። አይ ፕሮሚስድ። እንደውም አሁን ነው ትንሽ አግሬሲቭ መሆን የጀመርኩት እንጂ እኔ በጣም አፍራለሁ። ሰውን ገባ ትልቅ ሰው እና ማውራት ጀመርን ማለት ነው። ትፈጥራለህ ወይ ምናምን ማመን ኢትስ ኦኬ። ከዚህ በፊት ያለፈውን ችግር የለም። ዛሬ ቁጭ ብለህ እዚህ ፊት ለፊታችን እኔ ፈጣሪ ነኝ ብለህ ታስባለህ? ዳኒ እንደዚያ ነገር እንደዚያ አይመለስም። ኖ አውቄ ነው የምጠይቅ። ለምን እንደምጠይቅ ታውቃለህ? አንዳንድ ወገኖች ተቸግረዋል። ከሰደቡን በደንብ ይስደቡ። በጣም አሪፍ ጥሩ። ከጠየቀኝና እንደዚህ እድሉን ካገኘው እንዳውም ጥሩ አጋጣሚ ነው። ወደ 300 ይስደቡ። በቃ አሁን አስጠንቅቄው ነው የጠየቅኩት። የተጣመመ አማርኛ የለም፣ አስጨንቄው አይደለም፣ የተደገነበት ጠመንጃ የለም። ኃይልሻ ዛሬ አምላክ ነኝ ካለ በስነስርዓት አምላክ ካልሆንኩም አምላክ አይደለሁም እያልክ ነው የምትናገረው። በጣም አሪፍ። ሲጀመር ይህን ልናገር፣ አንተም ህሊናም ሁለታችሁም አዳምጠው። ሌሎች ከታች አላችሁም ዛሬ ከኔው አፍ ስሙና ከሰማችሁ በኋላ ከባለቤቱ ከሰማችሁ በኋላ ስም አጥፊ ቤት ከፍቶ የሚቀባጥር ሰው ካገኛችሁ ዝም በል አንተ ውሸታም። ይኸው ከባለቤቱ ሰምተናል። ከፈለጋችሁ ቪዲዮውን አደራችሁን እባካችሁን ቅዱ። እባካችሁን ዳኒ ጥሩ ጥያቄ ስለጠየቀኝ ተባበሩኝ። እችን ቪዲዮ እኔና እግዚአብሔርን በተመለከተ እግዚአብሔር ፈጣሪ ነው፣ እኔ ፍጡር ነኝ። እግዚአብሔር አምላኬ ነው፣ እኔ አምላኪ ነኝ። እግዚአብሔር አባቴ ነው፣ እኔ የተወለድኩ ልጁ ነኝ። እሱ ጅማሬና ፍጻሜ የለውም፣ እኔ ጅማሬ አለኝ ፍጻሜ ባይኖረኝም። የተፈጠረ ሰው ሁሉ ለዘላለም ስለሚኖር ማለት ነው። ጅማሬ አለኝ። ጅማሬ ማነው? ራሱ እግዚአብሔር ነው። ኦልራይት። ስለዚህ ማነኝ? እኔ ሰው ነኝ። እግዚአብሔር ደግሞ ማን ነው? እግዚአብሔር ነው። እንግዲህ እግዚአብሔርና እኔም በተመለከተ ምላሽ አግኝታችኋል ማለት ነው። እሱ ፈጣሪ፣ እኔ ፍጡር ነኝ። አባቴ ነው፣ እኔ ልጁ ነኝ። እሱ ጅማሬ የለውም፣ እኔ ጅማሬ አለኝ። ስለዚህ እኔ ሰው ነኝ፣ እሱ አምላክ ነው፣ እግዚአብሔር ነው። ተግባባን በዚህ። ከኔው አፍ ሰምታችኋል። ከዚህ ውጭ ከሰይጣንም ከመልአክም አሰሙ ማለት ነው። ኦልራይት። ኢየሱስን በተመለከተስ ኢየሱስ ምን ነው? ዳኒ ወደ ጠየቀኝ ጥያቄ እመጣለሁ። ኢየሱስ ክርስቶስ ከስላሴ አንዴ ቀናነቴን ከተቀበልክ ስለ ኢየሱስ ታች የሚፈልጉ ሰዎች ይቅርታ ዳኒ በቃ ይኸውልህ እያወራ ነው አይደለ? በየመሃሉ እየገባ መናገር የጀመረውን ነገር እንዳይጨርስ አታድርገው፣ ይጨርስ። ከዛ በኋላ ጠብቀ ጥያቄ ጠይቅ። ሲስተርዬ ከአንቺ በተሻለ መልኩ ኃይልሻ አንዴ ተረጋጊ። ከአንቺ በተሻለ መልኩ ኃይልሻ ከታች ላሉ ሰዎች መናገር ያለበትን ነገር አውቃለሁ ሲስተርዬ። እና እኮ እየተናገረ ነው። ስለዚህ ጠብቀው እያሉ ሁለታችሁም ጥሩ ልጆች ስለሆናችሁ ኦኬ እቀበላለሁ። ህሊናዬ ልጁም አጠያየቁ ዳኒም የሚጠይቀኝ ምንም እንኳን ከኔ ጋር ተመሳሳይ ቲችንግ ባይኖረውም እኔን ክሊር ሊያደርግ የፈለገው ነገር አለ። ለምን ባጠፋው ነገር ይውረዱብህ። ባጠፋው ነገር አላጠፋም። እሷም አባባሏ ለምንድን ነው አመጣጤ ስለገባት ነው እንጂ ሁለታችሁም ያው እፈልጋችኋለሁ። እዚህ ጋር ጥሩ ነው። ልቀቂው። ዳኒ የፈለገውን ይጠይቅ፣ ችግር የለውም። አንቺ የምታደርጊው አሁን ለጊዜው ለአንቺ እድል ሰጥሻለሁ። የምትጠይቂው ጥያቄ በአጋጣሚ ጠቃሚ የሆነ ነገር ኦን ቢሃፍ ኦፍ ፒፖ አንቺም ጥያቄ ታነሻለሽ። ግን እስከዛ ድረስ አንቺ ተሳዳቢ፣ ኔጌቲቭ ነገር የሚጽፍ አሸዋፊ በሙሉ ብሎክ ነው የምታደርግልኝ። እሺ ኦራይት ዳኒ ለጠየቀኝ ጥያቄ እሺ ወይ ዳኒ ምንድን ነው ያልከው? አሁን የሚጠይቅ ሰዎች ታች ያሉ ሰዎች ካልተመቻቸው ይጠሉኛል፣ ከተመቻቸው ደስ ይላቸዋል። ለአንተ ግን ወሳኝ ነገር ነው የሚሆነው። አማርኛ ነው የሚሆነው፣ እንግሊዝኛ የለበትም። በደንብ አዳምጠኝ። የኢየሱስን ልጅነትና የአንተን ልጅነት በተመለከተ ኢየሱስ ልጅ ሲባል ሁሉ ቦታ የሚገኝ ሁሉን የሚያውቅ ፈጣሪ መጀመሪያም መጨረሻም የሌለው የባህሪ ሲሆን አንተ ደግሞ ከጌታ የተቀበልከው ወሰን ያለህ ጅማሬ ያለህ ፍጡር የሆንክ የማትፈጥር ሁሉ ቦታ የምትገኝና ሁሉ ቦታ የማትኖር የተወሰንክ ነህ ብዬ አምናለሁ። በዚህ ጉዳይ ትስማማለህ? አብራራው። ኦፍኮርስ ኢየሱስ ክርስቶስ አምላካችን እግዚአብሔር ነው። እኔ ሰው ነኝ። ቅድም ከተናገርኩት ምንም የተለየ ነገር የለም። ከስላሴ ሁለተኛው አካል ነው ብዬ ነው የማምነው። ስለዚህ እሱ እግዚአብሔር አምላካችን ነው። አምላኬ ከሆነ ደግሞ ፈጣሪ ነው። እኔ ፍጡር ነኝና በምን ሂሳብ ነው ከኢየሱስ ክርስቶስ? ኢየሱስ ክርስቶስ ሁለት ባህሪ አለው። እዚህ ጋር እንስማማ። ተዋህዶ የሚለውን ኮንሰፕት ለጊዜው አስቀምጥልኝና ፍጹም አምላክ ፍጹም ሰው ስለሆነ በሰውነቱ አቅጣጫ ታላቄ ከመሆኑ ውጪ አንድ አይነንን ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስል የተገባ ሆነ በሚለው ቃል እንዳትከራከረኝ አንተ። እሺ የኔን አቋም ነው እየሰማ ያለው ዛሬ። ኦኬ
የምታምንበት ምናልባት አንተ የማታምንበትን ነገርም ካወራው ታገሰኝ። እሺ እንዲህ ከሆነ ታዲያ እንዴት እንደዚህ ይሆናል ምናምን እንዳትለኝ። አንተ አሁን ኢንተርቪው እያረከኝ ነው፣ አቋሜን እያሳወኩ ነው ለህዝቡ። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። አምላክ ነው ሰው የሆነው። በአምላክነቱ አቅጣጫ አባቴ ነው፣ ፈጣሪ ነው። በሰውነቱ አቅጣጫ ወንድሜ ነው፣ ታላቅ ወንድሜ ነው። አንድ አይነት ነን። ከኃጢአት በስተቀር ምንም ልዩነት የለንም። እሱን ኃጢአት አልነካውም፣ እኔን ኃጢአት ነክቶኛል። አዳም ነው፣ ሰው ነው። እንደዚህ ነው ማምነው። በሰውነቱ አቅጣጫ ኢየሱስ ሊሚትድ ነው። ለምሳሌ ሰው ነውና መምጫውን አያውቅም ነበር። ሰው ነውና ዛፏ ፍሬ ይኑርባት አይኑርባት አያውቅም ነበር። ሰው ነውና እንቅልፍ ጥሎት ተኝቶ ነበር። ሰው ነውና በአጠቃላይ ሰው የሚያደርገውን ነገር ያደረገው። ይጸልይም ነበር፣ ጸልያል እንደ ማንኛውም ሰው። እግዚአብሔርን ደግሞ በእግዚአብሔርነቱ ያለውን ሰው አልሆነም። በቅባት መልክም ያልመጣው አብን አባቴ ብሎ ጠርቶታል፣ አምላኬ ብሎ ጠርቶታል። በአጠቃላይ እንደ ስላሴነቱ በእግዚአብሔርነቱ አባቴና አምላኬ ነው። ሁሉ ቦታ የሚገኝ ብቻ አይደለም፣ በአጠቃላይ እግዚአብሔር ነው እሱ። እኔ በሰውነቱ አቅጣጫ ደግሞ ሰው ሆኗል፣ መጥቶ የኛ ሲቲዝን ሆኗል። ወደዚህ ዓለም ወደኛ ዓለም መጥቶ ሲመጣ ደግሞ ዝም ብሎ በሌላ አካልም አልመጣም፣ ሰው ሆኖ ነው የመጣው። መጽሐፍ ቅዱስም ከእግዚአብሔር ዘንድ የተገለጠ ሰው ነበር ስለሚል ከዛ ሰው ጋር 100% ያን ልጅ ዘርቶ ነው እግዚአብሔር ልጆችን ያጨደውና አንድ አይነት ነን። ይሄን ነው የማምነው። ወደሚቀጥለው ጥያቄ ሄድልኝ። ይህ አሁን የተናገርከውን የቴዎሎጂካል ቋንቋ ሳረገው ኃይልሻ ያለው እኔ የጸጋ ልጅ ነኝ የተሰጠኝ ነኝ፣ ጌታ ኢየሱስ ደግሞ የባህሪ ልጅ ነኝ እያለ ነው ማለት ነው። ታችላላችሁ። አይ እንደዛ ነው ያልከው። አይ ላብራራ አላልኩም። ስለመወለዴ ስላልተናገርኩኝ እኔ በኦንሊ ቲንግ ልመልስ የሞከርኩት እዚህ ጋር አንድ አይነት ናቸው ወይ ለሚለው ነው የመለስኩት እንጂ እንዴት ነው የተወለድከው ለሚለው ነገር እሱን እድል ከሰጠኸኝ እሱን ደግሞ ልመልስ። ኦራይት የተወለድን የዘር ልጆች መሆናችንን ነው የማምነው እንጂ የጸጋ ልጅ የሚለውን አልቀበልም፣ አላምንም፣ አምኜም አላውቅም። የዘር ልጅ መሆኔን የተወለድኩ መሆኔን ነው የማውቀው። ለዚህም ማረጋገጫ የሚሆኑኝን ጥቅሶች ቶሎ ልጥቀስና ልመልስለት ለሱ። የመጀመሪያው ጥቅሴ ከእርሱ ተወልዳችኋልና ዘሩን በእናንተ ይኖራል የሚለው ነው። ኖን ወደኋላ ሊድ እንዳውም ሰውን በመልኩና በአምሳሉ ፈጠረ የሚለው ነው ለእኔ ከእግዚአብሔር መወለድ ማለት። መወለድ ሲባል በሂውመን ተርም ካሄድን ደዝንት ሜክ ሴንስ። ከማህፀን መውጣትን ወይም ደግሞ ሚስት አግብቶ በስነ ተዋልዶ መወለድ ልክ በስጋ ከእናቴና አባቴ በመጣሁበት ሲስተም አይነት ከሆነ ደዝንት ሜክ ሴንስ። መንፈሳዊ ቋንቋ ነው እያወራን ያለ ነው። ልጅነት የሚለውን ቋንቋ እንግባባ። ስለ ኢንቲሜሲ ነው የሚያወራው ሲጀመር። የኛ ልጅነት የኛ ኢንቲሜሲ ግን ሌሎችም ልጆች እስራኤልም ልጅ ተብሏል። መላእክትም ደግሞ አንድ ቦታ የእግዚአብሔር ልጆች የተባሉበት ቦታ አለ። እንግዲህ እነሱም ስለ ኢንቲሜሲ ነው የሚያወራው ማለት ነው። እስራኤል በተስፋው ቃል ልጅ ስለሆነ ነው። እስራኤል ለቤተ ክርስቲያን ጥላ ስለሆነች በተስፋው ቃል በብሉይ ኪዳን ኮንሰፕት ኦፍኮርስ የእግዚአብሔር ልጆች ናቸው፣ ምንም እንኳን ዳግም ባይወለዱ። መላእክት የእግዚአብሔር ልጆች የተባሉበት ደግሞ የእግዚአብሔር ቤተሰብ ስለሆኑ የእግዚአብሔር ወገን ስለሆኑ ከእርሱ ጋር ስላሉ እንደ ልጆቹ ስለሚቆጥራቸው ልጆች ተብሏል። ነገር ግን የእኛ አይነት ልጅነት አለም ያላቸው። የእኛ ግን ልጅነት የጀመረው ዘፍጥረት ምዕራፍ 1 ላይ በመልኬና በአምሳሌ ባለው ቃል ያ ነው የእግዚአብሔር ልጅ ያስባለን። ሌላ ምን ልክ ቁርጥ እንደኔ ይሁኑ። እውነት ለመናገር ባራህ የሚለው ሄብሩ እና አምሳለኛ ጋር ኢንግሬቭድ መሆኑ ነው እንጂ ከማህፀን አላወጣንም፣ ከሚስት አላወለደንም። ኢንቲሜት ፓርት ኦፍ ኢት ሃው ኢንቲሜት ወይም ደግሞ ኢንቲሜሲው ፓርት በልክ እንደኔ በእኔ መልክና አምሳል ይሁኑ መባሉ የእግዚአብሔር ልጅ ያስባለን። ይሄ ነው፣ ሌላ ምንም ተአምር አይደለም። ሲጀመር በህያው በእግዚአብሔር ቃል የእግዚአብሔራዊ ባህሪ በያዘ የእግዚአብሔር ቃል ውጤት መሆናችን ነው የእግዚአብሔር ልጆች ያስባለን። እግዚአብሔራዊ ባህሪ ይዘን ወደዚህ ዓለም መግባታችን ማለት ነው፣ በመልኩና አምሳሉ መፈጠራችን። ዘፍጥረት ምዕራፍ 3 ላይ ከዚህ ነገር ጎደልን የሚለው ቋንቋ ከመንፈስ ቅዱስ መማር አቆምን፣ ስታንድ አሎን ስፒሪት ሆንን። ስለዚህ ሬቨሌሽን መቀበል አቅቶን በኢንፎርሜሽን ሌቭል ከወደቀው ዓለም ውስጥ ከበስተጀርባ ከሰይጣን የሆነ የወደቀው ዓለም በአምስቱ ስሜት ሕዋሳት በምናገኘው ኢንፎርሜሽን ተወስነን ቀረን። ምክንያቱም ውድቀት ውስጥ ነንና። በክርስቶስ ኢየሱስ የተመለሰልን እንግዲህ ተቋርጦ የነበረው አምፕላግድ የነበረው ፕላግድ ሆነ። ሪሴት ነው ያደረገን። ሌላ ምንም የተፈጠረ ነገር የለም። ዳግም መፈጠር ወይም እንደገና መወለድ የሚለው ቋንቋ በሚገባን መንፈሳዊ ቋንቋ ከመነገሩ ውጭ ተላቆ የነበረውን ኬብል ነው የያዘው። በሰው ቋንቋ ነው እያወራ ያለሁት። ሪሴት ነው የተደረግነው። ሪቦርን የሚለው ቋንቋ፣ ሪክሪኤት የሚለው ቋንቋ ዳግም መወለድም ሆነ ዳግም መፈጠር የሚለው ቋንቋ ነው እንጂ የዳግም መወለድ ወይም እንደገና የመፈጠር ያህል ነው ወደ ቤቱ ተመልሰን የመጣንበት ህይወት። ይሄንን ለማለት ያህል ነው።
የጠየቀኝ ጥያቄ ትንሽ አንዛዛውና ጠፋብኝ መሰለኝ። ስለ ልጅነት የጠየቁን ጥያቄ እኮ አሁን በደንብ ኦፕንሊ ብትሰማኝ፣ ባይ ዘ ዌይ ታች ያላችሁ ሰዎች ይሄ ሀይልሻ ዊዛውት ኤኒ ኮንፊውዥን ሳይጠራጠር በአማርኛ የሚመልሰው ነው። ገብቷችኋል? ልክ የሆነን ሰው አጣድፎ ስሜት ውስጥ ከቶ የሆነን ሰው ቪዲዮ ቆርጦ መለጠፍ ብራዘር ነፍሴ ትጸየፈዋለች። ስለዚህ ከማናችሁም ጋር ለስማማ የቁረጡ ከቆረጡ ግን ጥሩንም ቁረጡ ነው እያልን ያለ ነው። ዝም ብላ መርጣችሁ ቋንቋ ስህተት ምናምን ያለበት ወይ። ስለዚህ ምን ብለሃል መሰለ፣ የእኛ ልጅነት ዳግም ከመወለዳችን የተነሳ ነው አይደለም ማለት ዳግም ተወልደን ከእግዚአብሔር የተወለድንበትን የሚያሳይ ነው። እኛም ልጅ ሆነናል ብለን ነው የምታምነው። ግን የክርስቶስ የባህሪ ልጅነት ቅድም አይደለሁም ያልከኝን ይጨምራል እኮ ማለት ሁሉን ቻይነት፣ ሁሉ ቦታ መገኘት። ከዚህ በኋላ አልደግሞም ይሄን ጥያቄ። ሁሉን ቻይነት፣ ሁሉ ቦታ መገኘት፣ ሁሉን ማወቅ፣ ትራንሰንደንታል መሆን፣ ልዕለ ኃያልነት ንበለው፣ ትራንሰንደንታልነት፣ ዘላለማዊነት፣ እነዚህ የክርስቶስ የባህሪ ልጅነቶች ናቸውና እነሱን አይደለሁም ካልከኝ እኔ የጸጋ ልጅ ነኝ ያልክ ስለሆነ ነው። አይ አይደለም ካልከኝ ተርሚኖሎጂውን ወርክ አውት አድርገው። የምትደግመው ነገር ካለ ድገም። ስለዚህ አላወራንም ስለ ባህሪ አላወራንም። አሁን ላውራ እሱን ከሆነ እሺ። ኦኬ። ባህሪን በተመለከተ ለጠየቀኝ ለሰጠኸኝ ጥያቄ እኔም ጥያቄውን ምላሽ በመስጠት ምናልባት እኔ ላይ ጥያቄ ለሚፈጠርባቸው ሰዎች ለአንዴና ለመጨረሻ ጊዜ አይ ይሄ ሰው ያለው አቋም ይሄ ነው እንረዳው፣ ሮንግም ቢሆንና እናንተ ባትቀበሉት እንኳን በቃ እሱ ግለሰቡ የሚያምነው እንዲህ ነው ብላችሁ እንድትተዉ የምፈልገው ነገር አለ። ኦራይት። ሰው የተወለደው ዘፍጥረት ምዕራፍ 1 ላይ ነው። ዳግም መወለድ የሚለው ቋንቋ ከጠፋንበት ተፈልገን የመጣንበትን ኮንሰፕት ነው ዳግም መወለድ በሚል ቋንቋ የጠቀሰው። በሌላ ቋንቋ አዲስ መፈጠርም ተብሎ ተጠቅሷል። ላንጉጁ ከገባን በጣም ቀላል ነው ማለት ነው። ኦራይት። የእግዚአብሔር ባህሪ እንዴት ነው ያለብን? ዳግም ተወልዳችኋል የሚለው ቋንቋ እንግዲህ ሰው ሁለት ነው የተወለደው ማለት ነው። የመጀመሪያው ልደታችን ዘፍጥረት ምዕራፍ 1 ነው። እኔ እንደናንተ እንደ ብዙዎቻችሁ እንደማላምን ታውቃላችሁ። ብዙዎቹ የሚያምኑት ያው ከእናት አባታችን መጀመሪያ የተወለድ ነው የመጀመሪያ ሲሆን ዳግም መወለድ ደግሞ በመንፈስ ከእግዚአብሔር የተወለድንበትን ነው የሚሉት። እኔ እሱን አልቀበልም፣ አላምንም፣ አምኜም አላቅም። የማምነው የመጀመሪያው ልደት ዘፍጥረት ምዕራፍ 1 ነው። ሰው መሆንን ያገኘንበት ለመጀመሪያ ጊዜ እግዚአብሔር ሰው ሊሆን የሚችል ሲድ የሰጠበት ቀን የመጀመሪያ የሰው ልጅ ጅማሬ እሱ ነው ብዬ ነው የማምነው። ያንን ነው ልደት ብለን የምንጠራው፣ ከእግዚአብሔር የተገኘንበት ዕለት ማለት ነው። ለምሳሌ እንዲሆንላችሁ የሰማይና የምድር ልደት ይህ ነው ይላል መጽሐፍ ቅዱስ። ሰማይና ምድር ልደት የሚለው ቋንቋ እንግዲህ ሰው በሚወለድበት ግዑዛን ፍጥረታት ናቸዋል። ልደት ያለው ለምንድን ነው? የኤግዚስተንሳቸው የመጀመሪያው ቀን ለማለት ነው። ሰው ኤግዚስት ያደረገበት የመጀመሪያው በዘር መልክ ማለት ነው። ዘፍጥረት ምዕራፍ 1 እኔ ለሰው ልጆች የመጀመሪያው ልደታችን የሰው ዘር በሙሉ ማለት ነው። ሰው ሊሆን የሚችል ዘር እግዚአብሔር ፕሮሲድ በሰጠበት ቀን ያ ልደታችን ነው። ኦራይት። እግዚአብሔር እንግዲህ በመልኩና በአምሳሉ ሲፈጥረን እዚህ የጠየቀውን ጥያቄ እየመለስኩ ነው። በመልኩና በአምሳሉ ሲፈጥረን ቃሉን እንዳለን የምቀበለው ከዛ ውስጥ የሆነ ነገር ጎሎ የሆነ ባህሪዎቹን አጉድሎ ቢፈጥረን መልክና አምሳል የሚለውን አልቀበልም። ቁርጥ ልክ እንደኔ ይሁኑ ነው። ያንን ቦታ እንደዚህ ነው የምንረዳው። ይህንን ዘፍጥረት ምዕራፍ 1 በመልካችን እንደ ምሳሌያችን የሚለው እግዚአብሔር ሳይቀንስ ሳይሸራርፍ የኔ ዱፕሊካንት ይሁኑ አይነት ነገር ነው። ያ ማለት እግዚአብሔር ራሱን አንዳንድ ሰዎች አሉ ጋድ ዱፕሊኬትድ ሂምሰልፍ ኢን ዘ ጋርደን ኦፍ ኢደን ብሎ የሚያወሩ ማን ነው የሚሰብኩ ብጋራቸውም አሁን ሐሳቤ እሱ አይደለም። ራሴን ክሊር ማድረግ የምፈልገው ነገር እግዚአብሔር በመልኩና በአምሳሉ ሲፈጥረን ያስቀረብን ምንም ነገር የለም። ካርበን ካፒ ነን ከእግዚአብሔር እና የተገኘ ነው። የዛ እግዚአብሔር የተናገረው የዛ የቃሉ ውጤት ነን። የእግዚአብሔር ቃልና እግዚአብሔር አንድ ናቸው። ከእግዚአብሔር አብራክ ከፋዮች ነን ማለት ነው በሰው ቋንቋ። ይህን ሐሳብ ያዙልኝና ወደ አዲስ ኪዳን ላምጣችሁ። ወደ አዲስ ኪዳን በማመጣችሁ ሰዓት በእውነተኛ ጽድቅና ቅድስና የተፈጠረውን አዲሱን ሰው ለብሳችሁታል። ቆላሲያስ ምዕራፍ 2 ቁጥር 10 ላይ ያለውን ወይም ደግሞ ኤፌሶን ምዕራፍ 4 ላይ ያለው ወረድ ብላችሁ ወደ 20ዎቹ አካባቢ ስታነቡ በእውነተኛ ጽድቅና ቅድስና የፈጣሪውን መልክ የፈጠረውን ምሳሌ የሚመስለውን እንዲመስል በእውቀት የሚታደሰውን ይላል፣ የሚመስለውንም ይላል ቆላሲያስና ኤፌሶን ማለት ነው። ሶሪ እንግዲህ ተመልከቱ፣ መጽሐፍ ቅዱስ እንዲህ ይላል፣ ወንድሞች ሆይ አሁን ምን እንደምንሆን ገና አልተገለጠም፣ ነገር ግን በሚገለጥበት ጊዜ እሱን እንደምንመስል እናውቃለን። ከእርሱ ተወልዳችኋልና ዘሩን በእናንተ ይኖራል። እነዚህ መንፈሳዊ ቋንቋዎች ማውራት መቻል አለብን። ስፒሪቹዋል ተርሚኖሎጂስ መጠቀም አለብን። ይህን ሂውመን ተርም ማለት ነው።
ከእርሱ ተወልዳችኋል ሲል እግዚአብሔር ሴት አይደለም፣ ከማፀን ስለመውጣት አይደለም የሚያወራው። በሚገባን ሂውመን ተርም የተነገረን ቋንቋ ነው። ለዚህ ትራንስሌሽን የምንፈልግ አይመስለኝም። የመለኮታዊ ባህሪ በተስፋው ቃል የተመለኮታዊ ባህሪ ወራሾች እንድንሆን ፓርቴከር ኦፍ ሂዝ ዲቫይን ኔቸር ነው የሚለው። ዊ ፓርቱክ ሂዝ ቬሪ ሶሪ፣ በአማርኛ ልናገረው የመለኮታዊ ባህሪ ተካፋይ በተስፋው ቃል እንድትሆኑ የሚለው እሱን ያዙልኝ። ብዙ ላይ ያጨቃጭቅ ይችላል። እርሱት ከእርሱ ተወልዳችኋልና ዘሩ በእናንተ ይኖራል የሚለውን አስምሩልኝ። ዮሐንስ ወንጌል ምዕራፍ 1 ደግሞ እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ስለዚህ ከእግዚአብሔር ተወልደናል ለሚለው አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ደግሞ ዳግመኛ የተወለዳችሁት ከማይጠፋ ዘር በሕያው በእግዚአብሔር ቃል ነው። በሕያው በእግዚአብሔር ቃል የቃሉ ውጤት ነን። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል እግዚአብሔራዊ ባህሪዎቹን የያዘ ዘር ነው። መጽሐፍ ቅዱስ ቃሉን የእግዚአብሔር ዘር ነው ይለዋል። ማርቆስ ምዕራፍ 4 ዘሩም የእግዚአብሔር ቃል ነው። የእግዚአብሔር ቃል እግዚአብሔራዊ ባህሪዎች ኮንቴን ያደረገ እንደው ላይ ከአንዳንድ ዲኤንኤ የሚል ቃል ተጠቅሜ አንድ ጊዜ ዶክተር ነኝ ምናምን የሚሉ ሰዎች ዘምተውብኛል። እኔ ቋንቋውን ለመጠቀም ያህል ነው። እኔ ሜዲካል ተርም አላቅም። ሲጀመር ባዮሎጂም አልተማርኩም። ፊልዴም ሌላ ነው። ነገር ግን አንዳንድ ጊዜ ከመስመር ስትወጡና የሆነች ነገር እነሱ የሚያውቁ እናንተ የማታውቁትን ከተናገራችሁ በቃ ካልሰቀልን ነው የሚሉት። እንዴት ዲኤንኤ ትናገረ? ስለ ዲኤንኤ ታውቃለህ? ትንሽ አውቃለሁ። ያን ያህል ኢግኖራንትም አይደለሁም። ነገር ግን እንድታውቁ ፈልጋለሁ። እኔ የማላውቀውን አውቃለሁ አይደለም። እግዚአብሔራዊ ዝርያ ለማለት ፈልጌ ና ኩድ ቢ ሮንግ ቋንቋውን፣ ምክንያቱም የባዮሎጂ ሰው አይደለሁም ብያቸዋለሁ። የማውቃትን ትንሽዬ አምጥቼ ነው የማወራው። ከሜዲካል ዶክተር ጋር ነው እያወራ ያለሁት እና እሱ ይገባዋል እያልኩ ያለሁት እኔ ጠማማ ካልሆንን ማለት ነው። እግዚአብሔራዊ ባህሪ ከወረስኩ ያልወረስኩት ባህሪ አለ ወይ? የለም። በምን አወክ ብትለኝ ተወልደሃል፣ ዘሩ ባንተ ይኖራል፣ በእርግጥ ተወልደ ልጅ ሆንክ የሚል ቃል ከተጻፈልኝ እግዚአብሔርን እግዚአብሔር ያስባሉት ባህሪዎቹ በሁሉ በእኔ ላይ ያሉ ማለት ነው፣ በውስጥ ያሉ። በዘር መልክ ነው ግን እኔ ጋር ያሉት። አይ አልወለድኩም ሰርቼህ ነው ካለኝ ግን የተወሰነው ኖሮብኝ የተወሰነው ላይኖርብኝ ይችላል። ነገር ግን በእኔ እምነት ከእግዚአብሔር የተወለድኩ እንደመሆኔ መጠን የእግዚአብሔር ባህሪዎች በሙሉ ሳይቀናነሱ ሳይሸራረፉ፣ ነገር ግን በዘር መልክ በውስጥ ያሉ። ለምሳሌ እግዚአብሔርን ባህሪዎች እግዚአብሔር ፍቅር ነው ተብሎ ተጽፏል። የፍቅር ባህሪ ያለው ያ የፍቅር ባህሪ በዘር መልክ ነው በውስጥ ያለው እንጂ ኃይሉ ዮሐንስ በአሁኑ ሰዓት እግዚአብሔር እንደሚወድ ይወዳል ወይ? ከየት አምጥቼ ነው የምወደው? እግዚአብሔር እንደሚወድ ስሰድበኝ ሰድብሃለሁ፣ ስታናደኝ እናድድብሃለሁ። እንደው አንዳንዴ ራሴ መግዛት እንኳን ቢኖርብኝ ምንሳሳት ይቅር ማለት እንኳን የሚከብደን ሰዎች ነን። ነገር ግን አስቡ፣ የእግዚአብሔር ፍቅር ሳይሸራረፍ ነው በእኔ ያለው። የተወደድኩበትን ፍቅር ልጁ ኢየሱስ በተወደደበት የፍቅር ልክ ነው። እግዚአብሔር ጻድቅ ነው። እግዚአብሔር ቅዱስ ነው። ባህሪዎቹ ናቸው እነዚህ። ቅድስናውንና ጽድቁን 100% በዘር መልክ ወርሻለሁ። ነገር ግን የእግዚአብሔርን ያህል ቅዱስ ነኝ ወይ? አሁን በኑሮዬ የእግዚአብሔርን ያህል ጻድቅ ነኝ ወይ? ኖ። ነገር ግን ባህሪው ይጎለኛል? ኖ፣ አይጎለኝም። with the same token እግዚአብሔራዊ ባህሪዎች አሁን ሰዎች ይመጡና ሶስት ነገር ይጠቅሳሉ። እንደውም ያጋጠመኝ ነገር for your surprise ከእግዚአብሔር ተወልደናል የዘር ልጆች ነን ብሎ የሚፎክሩ ሰዎች በቃ በደንብ በቃ የዘር ልጅ ነኝ ተወልጃለሁ እያሉ እና ታዲያ ሁሉ ቦታ ትገኛለህ ወይ ይሄ አለብህ ሲባል አይ ከዚህ ዘር በስተቀረ ሌላውን ሁሉ ወርሻለሁ እንደዚህ የሚል ሰው ሜዲካል ዶክተር ነዳኒ እዚህ ውስጥ ያለህ አንተ እኔ ባዮሎጂካሊ ከእናትና አባቴ ስለተወለድኩ ነው ሰው የሆንኩት፣ ዝንጀሮ ያልሆንኩት ወይ ሌላ ፍጡር ያልሆንኩት። ለምን? ሰዎች ናቸው የወለዱኝ፣ የኔ አይነት ሰዎች ናቸው። ዳስ ዋይ ልክ እንደነሱ ሁለት እጅ ያለው አምስት ጣት ያለው ሙሉ ልክ እንደነሱ ኪድኒ ሊቨር ምናምን ያለው አካል ያለው ሰው የሆንኩት። ተጨናንቆ ሰርተውኝ አይደለም። በዘር በመዋለድ ህግ ተጸንሼ በመወለዴ የዛ ቤተሰብ አካል ሰው የሆንኩትም በዛ ነው። እግዚአብሔር ወልጃለሁ ካለኝ እኔ ማን ነው የፈቀደልኝ? ይሄኛውን ይዤ ወጥቻለሁ፣ ይሄንን ግን አልወሰድኩም ለማለት። ቅድስናውን፣ ጽድቁን፣ ፍቅሩን ወርሰናል ይሉናል። ይመጡና ሁሉ ቦታ መገኘቱን ይሄን አልወረስንም ይላሉ። ጽድቁንና ቅድስናውን ግን ወርሰሃል ወይ ብዬ ጠይቃቸዋለሁ። አዎ ይላሉ። ኮራብ እስቲ ያሳየኝ። የለም። ማንኛችንን እንደ እግዚአብሔር የምንወድ፣ ማንኛችንን እንደ እግዚአብሔር ቅዱስ፣ ማንኛችንን እንደ እግዚአብሔር ጽድቅ ነው። ነገር ግን አሁን ሁሉ ቦታ መገኘትን፣ ሁሉን አዋቂነትን፣ ሁሉን ቻይነትን፣ እነዚህ ሶስቱን ነገሮች እኔ እንደ ሌሎቹ ሰዎች አላምንም። የዘር ልጅ ከሆንኩ ምንም የቀረብኝ ነገር የለም። እሺ ተናገር ስለነዚህ ሶስቱ ሰዎች። ሁሉ ቦታ ትገኛለህ ወይ? አልገኝም። ዋይ? አንደኛ የተፈጠርነው ለዚህ ለሶስቱ ዲሜንሽን ነው እግዚአብሔር የፈጠረን። በአየር በየብስ በባህር ያሉትን ሁሉ ይግዙ ሲል ስልጣን ይኖራቸው አለ። ሰማይ ሰማያትን ለራሱ ምድርን ለሰው ልጆች ሰጠ። እግዚአብሔር የፈጠረንም ሆነ በስጦታ መልክ የሰጠን
አንሊሚትድ ሆነን እንድንመላለስ የሰጠን በሶስቱ ዲሜንሽን ውስጥ ብቻ ነው ኃላፊነትም የሰጠን። ለዚህ ዓለም መበላሸትም መልማትም ተጠያቂዎቹ እኛ የሆንበትን ምክንያት የእኛ ቤት ስለሆነ ነው። ስለዚህ ሁሉን እናውቃለን ነው። በዚህ ሁሉን የማወቅ ዘር አለብን እንጂ ሲድ አለን እንጂ በዛ ማንነት አልተገለጥንም። ልክ በፍቅር እንዳልተገለጥ ለምሳሌ ኢምፖርታንት ነው ስለሚጠቅም ስለሆነና አንተ ሄዶን ብትመታ ይሻላልና ለምሳሌ ታች ላመጣ ፈልጌ እንጂ ትክክል ነህ። ሊስት ስላለ ሊስት አለ እኔ ጋር ደወሪ ከጌታ የወረስካቸውንና ያልወረስካቸውን እንደ ምርጫ ላቅርብልህ። ለምሳሌ ሰልፍ ኤግዚስተንስ ጌታ ለማንም የማያካፍለው ስለሆነ አንተ ሰልፍ ኤግዚስተንት አይደለም ማለት በራሴ ቆምክ አይደለም። እግዚአብሔር ነው ሰልፍ ኤግዚስተንት። ይሄ እግዚአብሔር አትሪቢዩት ነው። ይሄን ታውቃለህ። እግዚአብሔር ሲጀመር ፈጣሪ እንጂ ፍጡር አይደለም። ጅማሬ የለውም። ሰልፍ ኤግዚስተንት ነው። እኛ ጅማሬ አለን። ቅድም ተናግሬያለሁ። ከእግዚአብሔር የወጣንን እናትና አባቴ ነበሩ፣ እኔ አልነበርኩም። ከነሱ ከተገኘው በኋላ ነው ራሱ ማንነት ነው ያገኘው በስጋ አይደለ። ልክ እንደዚህ እኛ ከእግዚአብሔር የተገኘን የሆነ ቦታ ላይ ኦኬ። ሰልፍ ሰፊሽንሲ አንተ በራስህ ሰልፍ ሰፊሽንት አይደለም። እግዚአብሔር ግን ሰልፍ ሰፊሽንት ነው አይደለም? አይደለንም። ምን ጥያቄ የለውም። በተፈጠረልን ዓለም ውስጥ ግን ኃላፊነትን ለምሳሌ ኢንዲፔንደንት ላይፍ ሰጥቶናል። ለዛ ነው ለውድቀታችንም ለመነሳታችንም እኩል ተጠያቂ የምንሆነው። ለምን አሁን ሼር ወደምናረገውና ወደማናረገው ባህሪ እየገባን ስለሆነ ማለት ነው። ዘላለማዊነት፣ አይለወጤነት፣ ሁሉ ቦታ መገኘት፣ ሁሉን መቻል፣ ሁሉን ማወቅ እና ደግሞ ወሰን የሌለሽነት ይሄ የእግዚአብሔር ባህሪ ሲሆን ለእኛ አላካፈለው ማለት እሱ አለኝ አትልም አይደል? አይደለም፣ እንደዛ አይደለም። ይሄ የሚተረጎመው መልሴ እንደዛ አይሆንም። ዳኒ መልሴን ታገሰኝና ትንሽ መልሴን አስተካክዬ በመልስ ጥሩ ስለሆነ ነው። በየሶር ነው ከመለስኩልህ ጥሩ አይሆንም። ምን መሰለ፣ ለምሳሌ ለሚያምን ሁሉ ይቻለዋል ተብሎ ተጽፏል። ወይም ደግሞ ይህንን ቅንጣት ያክል እምነት ቢኖራችሁና ይህን ተራራ ከፊቴ እልፍ በል ብትሉት ይታዘዝላችኋል ካለ በኋላ የሚሳናችሁ የለም ይላል። እችን ሁለት ጥቅስ ያዙልኝ እስቲ። የሚሳናችሁ የለም የሚለውንና ለሚያምን ሁሉ ይቻለዋል የሚለውን። አሁን ስለ ሁሉን ቻይነት ነው የሚያወራው። ሁሉን ቻይነት ሲባል ያ ሰውዬ ትራፕ ሊያደርገኝ የሞከረው ያ ከኔ ጋር የተከራከረው ሰውዬ እዚህ ጋር ነው እና ለሚያምን ሁሉ ይቻለዋል። እንደገና ደግሞ የሚሳናችሁ የለም ተብሎ ጽፏል። የሚሳነው የሌለው እግዚአብሔርን ብቻ ነው የምናውቀው። ሁሉን ቻይ እግዚአብሔርን ብቻ ነው የምናውቀው። እስቲ ሁሉን ከቻልክ ተነስና እስቲ ጨረቃ ፍጠራ ነገር ነው ያለኝ ሰውየው ምን አልኩት እኔ በጣም ስላናድደኝ አስፈላጊ ከሆነ መፍጠር ግን ተፈጥሮ ስላለቀ ኦልሬዲ እስቲ አስቡ። ጨረቃ ለምሳሌ መፍጠር ቢቻልና ሌላ ጨረቃ አምጥተን የሆነ ቦታ ብንደነቅር በማግኔቲክ ፊልድ የተያያዘ ነው፣ ኦርደር ይዞ የተቀመጠ ነው። መንፈስ ቅዱስ በኢንችና በእንትን ለክቶ ነው ኢንስቶል ያደረገው። በመሳሳብና በመቀራረብና በመገፋፋት የተያያዘ ነው እያንዳንዱ ሶላር ሲስተም እና ይህንን አንድ የሆነ ወይ ከቦታ እንኳን ብታዛበው ዓለም ፍጻሜ የሆነ ማለት ነው፣ ተገጫጭቶ ጠፋ ማለት ነው። እኔ ለሰውየው የመለስኩለት ስላናድደኝ እቺን ይዞን የሚያላዝኑት ሰዎች ግን ወደ ጠየቀኝ ፖይንት ልምጣ። በተፈጠረልን ዓለም በትሪ ዲሜንሽን በአየር በየብስና በባህር ውስጥ እግዚአብሔር ሁሉን ቻይ አድርጎናል። ሁሉን አዋቂዎች አድርጎናል። ሁሉ ቦታ የምንገኝ አሁን ይህንን እንግዲህ ሁሉ ቦታ መገኘቱ እንኳን አልተጻፈም። ነገር ግን ለወደፊት ምን እንደምንሆን አናውቅም። ለወደፊት የምንሆነው ምንድን ነው? እሱን እንደምንመስል እናውቃለን እንደሚለው። አሁን ምን እንደምንሆን ገና አልተገለጠም። ኖ ፊውቸር ሰርፕራይዝ ኦፍ ኮርስ። ነገር ግን በሚገለጥበት ጊዜ እሱን እንደምንመስል እናውቃለን። ምን ይመስላል እሱ? ሁሉን አዋቂ፣ ሁሉ ቦታ የሚገኝ፣ ሁሉን የሚችል እና ሁሉን ቻይ ነህ ወይ አንተ? በእርሱ ጸጋ ለሚያምን ሁሉ ይቻለዋል ተብሎ ተጻፈ። ይሄ ፖቴንሻሉ በአማኝ ውስጥ አለ ማለት ሁሉን ችሎ አሁን ልክ እግዚአብሔር የሚችለውን ሁሉ ቻለ ማለት አይደለም። ሰው ፍቅርም ጽድቅም ቅድስናም ልክ ሁሉም አንድ አይነት ነው። ሁሉ ቦታ ትገኛለህ ወይ? አልገኝም ሁሉ ቦታ። አንደኛ በዚህ በኮንፋይንድ ባዲ ውስጥ ነው እግዚአብሔር ያስቀመጠን፣ ሊሚትድ አካል ውስጥ ነው ወስዶ ያስቀመጠን። ሁለተኛ ነገር ደግሞ ለሶስቱ ዲሜንሽን ነው የተፈጠርነው። ያኛው ዓለም የኛ አይደለም ሲጀመር፣ ሌላው ዓለም በዚህ በተፈጠረልን ዓለም ውስጥ እግዚአብሔራዊ ባህሪ በዘር መልክ እንዳለብን ነገረን እንጂ ይሄ አለ ይሄ አለ ይሄ የለም አላለንም። ለምን እንፈላሰፋለን? እኔ ሁሉ ቦታ መገኘት አልችልም፣ ሁሉን አላውቅም። ነገር ግን ሁሉን የማውቅበት ፖቴንሻል መንፈስ ቅዱስ የሚባል አለ በውስጤ። በእግዚአብሔር ልብ ውስጥ ያለውን መርምሮ የሚያውቅ ያው መንፈስ ተሰጠን ነው የሚለው። ስለዚህ የእግዚአብሔር መንፈስ ለእኔ የእውቀት የሶርስ ከሆነ የእኔ የማወቅ ጠባብነት እንጂ የሶርስ ልዩነት የለኝም ማለት ነው። በእግዚአብሔር ልብ ውስጥ የሚያውቀውን አንሊሚትድ እውቀት ተገጥሞልኛል። ነገር ግን የማውቀው የአቅሜን ያህል ነው። ምክንያቱም ጠባብና ትንሽ ነኝ እኔ። ሰው እንዲያድግ ተደርጎ የተቀመጠ ነው። አድጎ አድጎስ ምንድን ነው የሚሆነው? አድጎ እግዚአብሔርን ይሆናል? ኖ።
አድጎ አድጎ ጥሩ የእግዚአብሔር ልጅ ይሆናል። ወደ እግዚአብሔር ፍጹም ሙላት ደርሳችሁ እስክትሞሉ የሚለው ቃል ክርስቶስ ኢየሱስ በነበረበት ልክ እንድትሆኑ። ክርስቶስ ኢየሱስ ምንድነው? የእግዚአብሔር የሆነውን ነገር ኮፒ ፔስት ማድረግ የሚችልበት ፖይንት ማለት ነው። እንደ ሰው የተገለጠው ኢየሱስ ከአባቱ ያየውን ያልተሸራረፈ፣ እሱ ጋር የሚሸራረፍ መልእክት የለም። እኛ ጋር እኮ ተሸራርፋ በአየር ላይ ብዙ ነገር አለ። ትንሿን ነገር ነው የእግዚአብሔርን ነገር የምንይዘው። እንደ ኢየሱስ ክርስቶስ የአብን ነገር ከመንፈስ ቅዱስ ሙሉ መማር ወደምንችልበት ከፍታ እስክንደርስ ድረስ እድገት እንደማያቋርጥ ይናገራል። ሁሉ ቦታ ትገኛለህ ወይ? አልገኝም። ሁሉን ታውቃለህ ወይ? አላውቅም። ሁሉን ትችላለህ ወይ? አልችልም። ነገር ግን የዚህ በዘር መልክ እነዚህ ነገሮች ውስጥ ያለ በምን አወቁ ካልክ እግዚአብሔር ሳይቀንስ ሳይፈላሰፍ እኔን ራሱን አስመስሎ እንደፈጠረኝ ነግሮኛል። በሚገለጥበት ጊዜ እሱ እንደምን መስል እናውቃለን ይላል። ለምን እፈላሰፋለሁ? እኔ እግዚአብሔር ፍቅርም ቢሆን እሱ እንደሚያፈቅር አላፈቅርም። ቅድስናም ቢሆን እንደሱ ቅዱስ አይደለሁም። ጽድቅም ቢሆን እንደሱ ጻድቅ አይደለሁም። ሁሉ ቦታ መገኘትም እንደሱ አይደለሁም። እግዚአብሔር በመልኬና በአምሳሌ ፈጠርኩ ካለኝ ሳልፈላሰፍ የእግዚአብሔር አይነት ነኝ። ምንም የሚጎለኝ ነገር የለም። በዘር መልክ በውስጤ ያለ ነገ ተነገ ወዲያ ወዴት እንደሚሄድ አላውቅም። ነገር ግን የተፈጠርኩት ለዚህ ለሶስቱ ዲሜንሽን ስለሆነ I'm still limited to this natural world. That's what my conclusion is all about. Thank you. ስለዚህ እግዚአብሔር ለሰው የማያካፍላቸውን ነገሮች አሉኝ እያልክ አይደለም። ያላካፈለው ነገር የለም። የምንካፈላቸውን ነገሮች ደግሞ ላንብብልን። የምንካፈላቸውን ነገሮች ኦኬ በመልኩና በአምሳሉ እስከፈጠረኝ ጊዜ ድረስና የፈጣሪውን መልክ መምሰሌ ከተነገረኝ ከእርሱ መወለዴ ከተነገረኝ የተወሰነ ፓርቲ ይዘህ ተወለድክ ካለ መወለድ የሚባለውን አልቀበልም። ሲጀመር ወልጃለሁ ካለኝ በእውነት ቃል አስቦ ወለደን ከተባለና በእርግጥ እግዚአብሔር ወልዶኝ ከሆነ የተወሰነ ባህሪ ከልክሎ የተወሰነ ባህሪ ይዞ ወለደኝ ማለት እናትና አባቴ ሲወልዱ እነሱ ልዘረዝርልህ ነው። እናትና አባቴ ሲወልዱኝ ወይ እጄን ወይ ኪድኒ ወይ ሊቨር ወይም ደግሞ ሳምባ እችኛውን ፓርት አልሰጠውም። ነገር ግን በመልኬና በአምሳሌ ወለድኩ ብለው አይ እችን እንኳን አንሰጥህም ቢሉኝ ወይ እግር ወይ እጅን ቢነሱኝ እንደዚያ ማለት ነው። እግዚአብሔር ደግሞ ይሄን አላለንም። በመልኬና በአምሳሌ ነው የፈጠርኩ፣ ልክ እንደኔ እንድትሆን ያደረግኩ። ዛሬ በስጋ ስላለ ኮራፕትድ ባዲው ስላለ የወደቀው ዓለሙ ስላለ ብዙ ላይገባ ይችላል። በሚገለጥበት ጊዜ ግን እኔ እንደምትመስል ታውቃለህ። ያኔ ካለኝ ለምን እፈላሰፋለሁ? እኔ ማን ፈቀደልኝ? ይሄኛው የለኝም ይሄ አለኝ ካልኩ ተወልደሃል። ላንብብልህ። አሁን ክርስቲያኖች ከጌታ የሚካፈሏቸውን ባህሪያቶችም አትሪቢቶች ቅድስና፣ ፍቅር፣ መልካምነት፣ ምህረት፣ ጸጋ፣ እንደገና ጀስቲስ፣ ራይቸስነስ፣ እውነት፣ ጥበብ፣ ትዕግስት እነዚህም ከጌታ የምንካፈላቸው ናቸው። ይሄንን ሁላችን እናምናለን። አንተም ታምንበታለህ። የቀድሞቹ ግን የእግዚአብሔር ብቻ ናቸው። ይሄ ግን እኛ ሁላችን ክርስቲያኖች ያለን ብለን እናምናለን። ምን ታስባለህ? ስለዚህ ይሄንን አንተ አሁን እንዳነበብከው ይሄንን ማምን ከሆነ አልተወለድኩም። ከተወለድኩ ሚስ የማደርገው ባህሪ የለም። ተወልጃለሁ ባልንበት አፋችን አይችን እንኳን አልሰጠኝም ካልን ስለመወለድ አናምንም። ሌሎቹ እንደሚሉት የጉዲፈቻ ልጆች ነን የሚለው ኮንክሉዥን ከዚህ ነገር ያድነናል። በነገራችን ላይ እኔ ጋር እየመጡ ብዙ ጊዜ ጉዲፈቻ ነኝ እኔ እያሉ የሚከራከሩኝ ሰዎች በሙሉ ከዚች ነገር ነፃ ለመውጣት ነው። አለበለዚያ መጥቼ ልይዛቸው ነው። እዚህ ጋር ከተወለድክ ሚስ ያደረግከው ነገር የለም። ተወልጃለሁ ካልክ ትተህ የሆነ ነገር አጉድለህ አትወለድም። ካርበን ካፒ ነህ ማለት ነው። ስለዚህ እግዚአብሔር ወልጃችኋለሁ በእውነት ቃል አስቦ ወለዳቸው ከተባለ ያተረፍኩት የቀረ የለም። ግን ልዩነቱ እኮ እዚህ ጋር ልብ ብላችሁ ስሙ። በዘር መልክ ነው ያለው በህይወታችን ውስጥ ሁሉም ነገር ቅድስናውም፣ ጽድቁም፣ ጥበቡም የተባለው እግዚአብሔር እንደዚህ ነው። እግዚአብሔር እከሌ ነው የተባሉት ናቸው አለ ባህሪዎቹ። ለምሳሌ እግዚአብሔር ጻድቅ ነው ሲል ጽድቅ ባህሪው ነው ማለት ጥግ ድረስ። እግዚአብሔር ፍቅር ነው ይላል አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 16 ጥግ ድረስ ፍቅር ነው ማለት ነው። እግዚአብሔር ብርሃን ነው፣ ጨለማ የሚባል ቁራጭ በሱ ዘንድ የለም፣ ጥግ ድረስ ብርሃን ነው። እነዚህ ባህሪዎቹ በእኛ አሉ ለሚለው ነገር ኮራ ብሎ ነው የሚናገሩ ሰዎች። እስቲ ብርሃንነትን አሳየን ስለው የሚያሳየን የለም። እስቲ ተነስተ ቅድስናውን አሳየን ቢል ማሳየት የሚችል የለም። ከባድ ነው። ምክንያቱም እግዚአብሔር የአንተን አይነት ቅድስና ነው እያልከኝ ያለው፣ እግዚአብሔር እንደዚህ አይነት ቅድስና ነው እለዋለሁ። ያኛው ሁሉን አዋቂነት ለምሳሌ ለሚያምን ሁሉ ይቻለዋል አለ መጽሐፍ ቅዱስ። ለሚያምን ቤስድ ኦን ዮር ፌይዝ ሁሉን አዋቂ ትሆናለህ ሳይሆን አቅምህ በፈቀደ መጠን አንሊሚትድ ነው ነገሩ። ጀስት የእምነትህ አቅም ነው የሚወስነው። እንደዚህ አይነት ባህሪ አትይዞ ነው የወለደን ለማለት ነው እንጂ አሁን የተነስተ ሁሉ ቦታ ሁለት ቦታ ተገኝ ብትለኝ አልችልም፣ አልገኝም። ሲጀመር በባዲን ያለሁት ከባዲን በወጣ ምን እንደምሆን ባላቅም በዛን ሰዓት አይመስለኝም። ሰው ነኝ፣ ለዚህ ዓለም ነው የተፈጠርኩት። ስትል ሊሚትድ በሁሉም የእግዚአብሔር ባህሪ በውስጣችን አለ። ነገር ግን በዘር መልክ ነው።
ምንገልጠው ግን የእምነታችን የእውቀታችንን ያህል ብቻ ነው የሚገለጠው። ሁሉ ቦታ መገኘት የሚለው ነገር ለእኔም ከአእምሮዬ በላይ ነው። አይዋጥልኝም እኮ ለእኔ እኔ ሃምብል ስለሆንኩ እግዚአብሔር ነህ ያለኝን ሳልፈላሰፍ ነኝ ማለት ነው እንጂ ሁሉ ቦታ መገኘት የሚለው ነገር ስለ ኢየሱስ ክርስቶስም እኮ ብትጠይቀኝ እኔ ያለኝ አመለካከት እንደ ብዙዎቹ አይደለም። ኢየሱስ በስጋው ሁሉ ቦታ ይገኛል የሚል እምነት የለኝም። እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ ያለው በመለኮታዊ ባህሪው እግዚአብሔር አምላካችን ነው። ነገር ግን ሰው በሆነበት ለአብ ሁሉን ላስገዛት ለአብ የሚገዛው በመንፈስ ቅዱስ አማካኝነት ኢየሱስ ክርስቶስ በዓለም ሁሉ ይገኛል። ይሄንን ነው ማምነው። ሰው የሆነው ኢየሱስ ክርስቶስ ስትል በአብ ቀኝ ያለው በመንፈስ ቅዱስ አማካኝነት ግን አንተ ጋርም አለ እኔ ጋርም አለ። የመንፈስ ቅዱስ ስራ ወልድን ሰዎች ጋር ማድረስ ነውና ዓላማ አብንም ወልድንም አሁን የተናገርከውን ሰመራይ ስናደርገው እኮ እግዚአብሔር ለእኛ የሚያካፍለን ባህሪ ያለው ለእኛ ደግሞ የማያካፍለን ባህሪ ያለው እያልክ ነው ያለው አይደለም ነው ወይስ? ያላካፈለው ምንም ባህሪ የለም። በዘር መልክ ነው የተካፈለው። ሁሉ ቦታ መገኘት አካፍሏል። ሁሉ ቦታ መገኘት አካፍሏል። ዳኒ አሁን እኔ እናንተ ክርክር ባናደርገው ደስ ይለኛል። አሁን አንተ ብትረዳኝ ደስ ይለኛል። እኔ እናንተ ልንከራከራለን። አንደርስታንድ እናደርጋለን። ኦልሬዲ የተናገርከው በጣም በቂ ነው። ችግር እኔ የተናገርኩትን ለመሰለ ከአንተ ጋር ሁሌ እንደተከራከር ነው ተወሱ። ወደሚቀጥለው ፖይንት እዚህ ጋር አንተ ጥሩ ነገር እየሰራ ነው። ግድ የለህም የማወራው ነገር ላይ ዋጥልህ ይችላል። በነገራችን ላይ ክቡራት አድማጮቻችን፣ ተመልካቾቻችን ዳኒ ጥያቄውን ጠየቀኝ ማለት የኃይሉ ዮሐንስ አስተምህሮ ተስማምቷል ወይም ደግሞ ደስ ብሎ ተቀበለ ማለት ስላይደለ እሱን እኔ ጋር አታምጡት። ለምናገረው ነገር የኃይሉ ዮሐንስና የኃይሉ ዮሐንስ ሚኒስትሪስ መረዳትና ኃላፊነት ብቻ እንደሆነ እንድታውቁ እፈልጋለሁ። እሱን አይመለከትም። እሱ እየጠየቀኝ ያለው ምንድነው? ሰዎች ስለኔ ዝም ብሎ ሲዘለዝሉኝ እየሰማ ስለኔ ያላቸውን ጥያቄዎች ጻፍ አድርግና አሁን እሱ እያደረገ ክሊር አፕ እያደረገ ነው ለሰሚዎቹም ለኔም ለሚሰማኝ ብዙ ሰው እየሰማ 500 ምናምን ሰው እየሰማ ስለሆነ ያን ነገር በዚህ ጉዳይ ለምን ታስባለህ በዚህ ጉዳይ ለምን ታስባለህ ነው እንጂ የራሱን ኮሜንት እንኳን መስጠት አይፈቀድም። ዛሬ እኔን ነው እየጠየቀኝና እያናገረኝ ያለው። ሌላ ጥያቄ ቀጥል። እሺ ዘር ስትል ነበር አይደለም? ዘር ስትል ያው መጽሐፍ ቅዱስ ዘር የሚለው የእግዚአብሔርን ቃል ነው አይደለም? ዘሩ በውስጥ ያለ ስትል ነው ወይስ ሌላ ነገር አለ? ቆርጠሽ ላኪለት። እዚህ መተሻል እያየውሽ ነው። እባክሽን የዛሬው ትምህርት ያ መቁረጥ ስለማይቀር ማለት ነው ጥያቄና መልስ እያደረግን እንጂ እየተከራከርን ስላይደለ ቆርጠሽ ስትወስጂው በአግባቡ ሳታበላሽው ቴንኪው እሺ አለች። ራሱ ዘር ስላለ ብለሃል። በውስጥ ዘር አለ ስትል እያሰብክ ያለኸው ከቃሉ የተነሳ ዘር ነው የማይጠፋው ዘር የእግዚአብሔርን ቃል እያልክ ነው ወይስ ሌላ ነገር ነው? እሱን አስረዳኝ። ማርቆስ ወንጌል ምዕራፍ 4 ላይ ኢየሱስ ክርስቶስ ሲያብራራ መሬቱም የሰው ልብ ነው፣ ዘሩም የእግዚአብሔር ቃል ነው፣ ሰራተኞቹም መላእክት ናቸው። እንደዚህ እያለ በአብራራው መሰረት የእግዚአብሔር ቃል የእግዚአብሔር ዘር ነው። ዘር የሚለው ቋንቋ መንፈሳዊ ቋንቋ እያወራው እንጂ ስለ ስንዴ ወይም ምናምን እያወራው አይደለም። የዘርን ተርሚኖሎጂ ዘር መዝራትና ማጨድ ወይም sow and seed reaping harvest is the kingdom the principle። ኢየሱስ ክርስቶስ የስንዴ ቅንጣት ወድቃ ካልሞተች ብቻዋን ትቀራለች በሚል ራሱን እንኳን ዘር አድርጎ አስተምሮና እኔ ዘራና ብዙ ልጆች ወደ ክብር ይመጣሉ፣ እኔ አንድያ ልጅ ዘርቼ የኔ አይነት ልጆች ይበቅላሉ። ሮሜ ምዕራፍ 8 ላይ እንደምናየው አስቀድሞ ያወቃቸው እነሱ የልጁን መልክ እንዲመስሉ እነሱን ደግሞ ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ይህ ሁሉ ጽድቅ የሁሉ ክብር የመጣው ምንድን ነው? ተዘርቶ የበቀለው ዘር ነው። ስንዴ ተዘርቶ ስንዴ ነው የሚበቅለው። ስለዚህ ኢየሱስ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ተዘራ፣ የእግዚአብሔር ልጆች ናቸው የበቀሉት። ይህም በናቹራል ቋንቋ ገበሬዎች አንደርስታንድ በሚያደርጉት በመዝራትና የማጨድ ቋንቋ የተነገረን ነው። ስለ ዘር በምናወራበት ሰዓት አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ቃል በቃል በሕያው በእግዚአብሔር ቃል ከማይጠፋ ዘር ተወልዳችኋልና ሲል የእግዚአብሔርን ቃል ነው እንደ ሲድ አድርጌ መንፈሳዊ ቋንቋ ነው እንጂ ስንዴ አይደለም፣ በቆሎ አይደለም፣ ገብስ አይደለም እያልን ያለ ነው። እግዚአብሔር ያወጣው ለምሳሌ ዘፍጥረት ምዕራፍ 1 ላይ ሰው በመልካችን እንደ ምሳሌያችን ይሁን ብሎ ከእግዚአብሔር አፍ የወጣው ያ መንፈሳዊ ዘር ሰው የሆነው ያ ዘር ነው። በነገራችን ላይ በእንደዚህ አይነት ዘር ነው ለምሳሌ ኢየሱስ ከሞት የተነሳበት አንተ ልጄ ነህ እኔ ዛሬ ወለድኩ በሚለው ነው ቤተክርስቲያንም ከኢየሱስ ክርስቶስ ጋር አብራ የተወለደችው። በእንደዚህ ተርሚኖሎጂ ነው እያወራ ያለሁት። ሊትራል ትርጉም አድርጋችሁ አትይዩት።
ቴንክ ዩ ኢትስ ኦኬ ተስማምተናል። አንድ ነገር ቅድም ምን ብለሃል? ዳግም መወለድ እንዲፋይን ካደረግክ በኋላ በመጀመሪያ የተወለድኩት ከእናንተ ይለያል ብለሃልና እኛ የምናምነው ልንገርህ፣ መጽሐፍ ሲናገር ቦርን ኦፍ ፍሌሽ ከስጋ መወለድን መጀመሪያ ይለዋል መጽሐፍ ቅዱስ ብዙ ቦታ ላይ 4-5 ቦታ ለማሳየት ይቻላል። ለምሳሌ ዮሐንስ 3:6 ላይ። ስለዚህ እሱን የመጀመሪያ መወለድ ይልና ዳግም መወለድ ደግሞ ከመንፈስ ቅዱስ ወይም ከውሃና ከመንፈስ ብሎ ነው የሚያስረዳው። አንተ ይሄንን ፓርት እንድታብራራው ነው። ያው የእኛን ከገለጥኩልህ በኋላ ከአዳም ጋር ነው ማያይዘው የመጀመሪያ ውልደቴን ስላልክ አዳም እንደተወለደ ዊ አንደርስታንድ። ግን እኛ ተሳሳትን ብለህ ታስባለህ? ስጋ መወለድን መጀመሪያ የመንፈስ መወለድን ሁለተኛ ስንል ተሳስታችኋል እስካልክ ይሄንን አሁን የጠቀስኩልህን በስጋ መወለድን መጀመሪያ ማለታችን በምን ቤዝ ነው ስተት ነው የምትለው? ሲጀመር አዳም ለእኔ መጀመሪያ አይደለም። ከአዳም ያገኘሁት ይህን የለበስኩትን አካል ብቻ ነው ያገኘሁት። ዘሩም ሲቆጠር ሄዶ የአዳም 2 ሊኔጅ፣ የአንደኛው ሊኔጅ አዳም የእግዚአብሔር ልጅ ብሎ ነው የሚያበቃው። በነገራችን ላይ አንተ ብዙ የአባቶችን ታሪክ ብዙ ወደኋላ ሄደ ቸርች ሂስትሪ በጣም የምታጠና ልጅ ነህ። እንዳየሁት ከሆነ አንድ የወደድኩልህ የተመቸኝ እንዳሁን በዚያ ነው። አባቶች ብዙዎች አባቶች እነ ተርቱሊያን ሳይቀሩ ብዙዎች ትልልቆቹ ኦልሞስት በሙሉ ማለት ይቻላል አዳም የእግዚአብሔር ልጅ እንደሆነ ይስማማሉ። ሰው ኦሪጂናሊ የእግዚአብሔር ልጅ የሚለውን ቋንቋ ልጅ የሚለው ምንድን ነው የሚለውን ባያብራሩም ሰው የእግዚአብሔር ልጅ መሆኑን ብዙ አባቶች የቸርች ሂስትሪ ላይ ብዙ ለማመሳከር ሞክሬያለሁ። በእኔ ባለኝ የእግዚአብሔር ልጅ እንደሆነ እኮ አውቃለሁ። አዳም የእግዚአብሔር ልጅ ነው። አንተ ግን ፈርስት የተወለድከው ከእናትና አባት ነው። ቀጥሎ ደግሞ የእግዚአብሔር ልጅ ሆነ። ወደዛ ልመጣልህ ነው። የአዳም 2ቱን ሊኔጅ ያነሳሁበት ምክንያት አንደኛው አሁን እንግዲህ ከአዳም ያገኙት አካሌ ነው ብያችኋለሁ። ወደኋላ ሊኔጅ ቢቆጠር እኔ ኃይሉ ዮሐንስ ፈለቀ ምናምን ብዬ ወደኋላ ሄጄ አንድ በነገራችን ላይ 10-9 ምናምን መጥራት እችላለሁ። በአባቴ አቅጣጫ ሄጄ ብቆጥር ሄዶ ማጋ ነው የሚቆመው? አዳም ጋር ነው የሚቆመው። አዳም ጋርም አይቆምም። አዳም የማን ልጅ ሆኖ የሚገኘው? ከምንድን የተገኘው? አፈር ሆኖ ይገኛል ማለት ነው። ኦኬ። ሌላኛው የአዳም ሊኔጅ ደግሞ የኔም ሊኔጅ ማለት ነው። መንፈሳዊ ህይወቴን ስቆጥር እንግዲህ አያት ቅድመ አያት አልቆጥርም። የምቆጥረው እኔ የእግዚአብሔር ልጅ ነኝ ማለት ነው። ከአዳም ጋር እድሜያችን እኩል ነው። ኦኬ። አዳም መንፈሳዊ አባቴ ሳይሆን ይህን አካሌን የሰጠኝ እናትና አባቴ ማለት ነው። በሌላ ቋንቋ ሄዶ የሚያበቃው አፈር ላይ ነው የሚያበቃው። ነገር ግን ሂውመን ስፒሪት እና ሶል የሚባለውን እኔ እናትና አባታችን ሰጡን ብዬ አላምንም። አንዳንድ የሚመሳሰሉ ጥቅሶች አሉ። ነገር ግን ፈጽሞ ይህንን አላምንም። መንፈስና ነፍስ ከእግዚአብሔር እንደሚሰጥ ነው የማውቀው። ዘፍጥረት ምዕራፍ እኛም እንደዛ ነው ምናምነው። ታምናላችሁ እንደዚህ? ኦኬ ጉድ። አዎ ከእናትና ከአባት መንፈስ ይወሰዳል የሚል አስተምሮ መጽሐፍ ቅዱስ ውስጥ የለም። የሆነ ሰው ሲከራከር ነበር አንዳንድ ጥቅሶችን እየጠቀሰ የሚመስሉ ጥቅሶች፣ ነገር ግን ክሊር የሆነ ነገር መጽሐፍ ቅዱስ በግልጽ እግዚአብሔር እንደሚሰጥም አንድ ቀንም ደግሞ ከስጋ ተለይቶ ይሄኛው ወደ አፈር እንደሚመለስ ያኛው እንደሚሄድ እስከ ትንሣኤ ድረስ ሊለያዩ ሁሉ እንደሚችሉና አቶ ከሌ ተብሎ የሚጠራው የሚሄደው እንደሆነ ግልጽ ነው። አሁን ሰው መንፈስ ነው ልላችሁ አይደለም። ዶን ወሪ ሰው መንፈስ አይደለም ስላላችሁ ከኔ ታንሳላችሁ ማለት አይደለም። ምናልባት ይጠይቀኝ ይሆናል እሱ የምጠይቅህ ምን መሰለህ? የጠየቀኝን ጥያቄ የመጀመሪያው ልደት ምኑ ጋር ነው የሚለውን ነው ለእኔ የመንፈሳዊ ልደታችንን ፓርቲ እዚህ ይህችኛውን ሊኔጅ ተከትዬ ሄጄ አሁን ወንድማችን ዳኒ እንዳለው የመጀመሪያ በስጋ የተገኘንበትን አንዳንድ ጥቅሶች ለምሳሌ ብዙ ጊዜ የሚጠቀሰው አንደኛ ጴጥሮስ ላይ ያለው ቃል ነው። እኔ ግን ከዛ አልጠቅስም። የመጀመሪያው ልደት ለእኔ ሴንስ የሚሰጠኝ መንፈሳዊ መረዳት የማገኘው ሰው መጀመሪያ ሰው መሆንን ከእግዚአብሔር ያገኘንበት ዕለት እግዚአብሔር ሲድ የሰጠበት ዘር የሰጠበት ሰው የሚሆነውን የመጀመሪያ ኤግዚስት ያደረግንበትን ቃል ወይም ደግሞ ዘር እንግዲህ ከማርቆስ ወንጌል ቅድም ነግሬያቸው አላጎራይዝ ያደረግክ እንዳትሉኝ እንጂ ዘሩ የእግዚአብሔር ቃል ነው እና እግዚአብሔር የሚናገረው ሲድ ስለሆነ ሰው ሊሆን የሚችል ሰማይ ብሎ ሲናገር ሰማይ የሚሆን ዘር ነው የሰጠው። ምድር ሲል ምድር የሚሆን ነው የሰጠው። ሰው ጋር ሲመጣ ሰው ሲል ሰው ነው የሆነው። ነገር ግን ሰው የሚለው ከሌሎች ፍጥረታት የሚለየው መልክና ምሳል በላያችን ላይ ኢንግሬቭድ መደረጉ እንጂ እኛም ፍጡሮች ነን። ሌሎች ፍጥረታት እንደሆኑ እኛም ፍጥረታት ነን። ነገር ግን እንግዲህ እግዚአብሔር እኛ ጋር ሲደርስ በመልኬና በአምሳሌ ማለቱ ነው ከሌላ ፍጥረት ይለያል። ይሄ እኛውን የመጀመሪያ ልደት ብለን እንጠራለን። እዚህ ጋም ቢሆን ከእግዚአብሔር ማህፀን ወጣን ማለት አይደለም። እዚህ ጋም ቢሆን እግዚአብሔር እንደ ሴት አምጦ ወለድን ወይ ከሚስት ወለድን እያልን አይደለንም። ከእግዚአብሔር በተገኘ የህያው የእግዚአብሔር ቃል ፕሮዳክት ወይም ውጤት መሆናችን ሰው መሆን የጀመርንበትን የመጀመሪያውን ዕለት ያንን ልጅነት ብለን እንጠራለን።
ለዚህ ማረጋገጫ እንዲሆነን አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እንደ ምሕረቱ ብዛት ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ ይላል። እንደ ሁለተኛ የወለደን ይላል አንድ ትርጉም። የእንግሊዝኛውንም ሄዱና ሪኮኔክትድ አገን ይላል አንድ ትርጉም ደግሞ connected us back to the origin እና the original blueprint of human innocence was ምድር የሚለው እንዳውም ቃል በቃል የግሪክ ፓራፍሬዝ መጽሐፍ አበብ ያለው አንዴ ተቋርጦ የነበረውን ሪሴት ኮኔክትድ አደረገን ነው የሚለው reconnected us again። ሶ ሌላው ቃል የምጠቅስላችሁ ምንድን ነው እንደ ምሕረቱ ብዛት ዳግመኛ የወለደን ከሚለው ከአንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ውጪ አስቀድሞ ያወቃቸው በዛው የእውነት ቃል አስቦ ወለዳቸው። በየትኛው የእውነት ቃል? አስቀድሞ በተፈጠርንበት። ምክንያቱም የተቀየረ ነገር የለም። እዚህ ጋር ብዙ ሰዎች የሚሉት ሰከንድ በርዝ እኮ ነው ዳግም ወለድና መጀመሪያውን ነው የመጀመሪያው ዘፍጥረት ምዕራፍ 1 ነው። ያን እያብራራው ነው። ሁለተኛ ተወለድን የሚለው የተቀየረ ነገር የለም። በመሰረቱ ሁለተኛ መወለድ የሚለው ቋንቋ ዳግም መወለድ ማለት በመወለድ ቋንቋ ተነገረን እንጂ እግዚአብሔር ውስጥ ገብተን እንደገና ወጣን ማለት አይደለም። ከጠፋንበት ተፈልገን የተገኘንበትን ፕሮሰስ ዳግም የመወለድ ያህል ወይም የመፈጠር ያህል እንደገና የተፈጠርኩ መሰለኝ ሲሉ ሰምታችኋል። ሰዎች ከመደሰታቸው የተነሳ ዛሬ ለእኔ እንደ አዲስ የተወለድኩ ወይም እንደተፈጠርኩ ነው ራሴን የምቆጥረው ይላሉ አይደለም። ሲያጋንኑ ለእኛ ላይገባን ይችላል። ከጠፋንበት ዳርክነስ ውስጥ ከነበርንበት የሰይጣን መጫወቻ ከነበርንበት በክርስቶስ ኢየሱስ ተፈልገን የመጣንበት ፕሮሰስ ዳግም የመወለድ ያህል ወይም የመፈጠር ያህል ስለሆነ ለዚያ ነው አዲስ ኪዳን ላይ ኢንተርቼንጅብሊ ዳግም በክርስቶስ ተፈጠርን ይላል፣ ተወለድን ይላል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። እንደገናም ደግሞ በዛ እውነት ቃል አስበው ወለደን ይላል፣ ዳግም መወለድ ይላል፣ አዲስ ፍጥረት ይለዋል። እነዚህ ሁለት ቋንቋዎች እውነት ለመናገር ከማህፀን መውጣትም አይደለም፣ ከሚስት መወለድም አይደለም። ከጠፋንበት ተፈልገን የመጣንበትን ፕሮሰስ በእንደዚህ አይነት ቋንቋ ገልጦታል ማለት ነው። ሰው ስለዚህ ስንቴ ነው የተወለደው ማለት ነው? እውነቱን እናውራ ከተባለ ሰው አንዴ ነው የተወለደው ወይም የተፈጠረው። የሁለተኛ ዳግም ልደት የተባለልን ምንድን ነው? ከጠፋንበት የመጣንበትን ይሄንን የገለጠው በምንድን ነው? በመወለድ ወይም በመፈጠር። ምክንያቱም አዲስ የመፈጠር ያህል ነው ይሄኛው። ተስፋ የተቆረጠብን ተስፋ የሌለን ሰዎች ፈጽሞ መንገዳችን ከመንገዱ ሐሳባችን ከሐሳቡ ሰማይ ከምድር ተራርቀን የነበርን ሰዎች በእግዚአብሔር ምሕረት ኢየሱስ የሚባል መንገድ ወደ ዓለም መጥቶ መንገዳችንን ከእግዚአብሔር መንገድ ጋር መርጅ ያደረገበትን ወደኋላ ስንመለከት ይህ ዛሬ ላይገባን ይችላል። አንድ ቀን ግን ከዚህ ዓለም የምንሄድበት ቀን ይመጣል። ያለታ ነው የሚገባን። ዛሬ ብዙ ላይገባን ይችላል። ዳግም የመወለድ ወይም የመፈጠር ያህል ስለሚቆጠር ይህንን በዚህ ቋንቋ ከመጥራት ውጭ ምንም የተቀየረ ነገር የለም። ኢትስ አ ላንጉጅ አፍተር ኦል። ይሄንን ነው ማምነው። የገባው ገብቷል። ፕሊዝ እዚህ ጋር ምንም ሳትነካካብኝ ወደሚቀጥለው ጥያቄ የኔ መረዳት ነው። ዳኒ ቻሌንጅ አታርገኝ መሰለህ። ቻሌንጅ አታርገኝ የምልህ ኖ ቻሌንጅ ላደርጋለሁ ጨረስኩ ስለፈለግኩ ነው። አዎ ለመሰለህ ያንተን እኔ ክርክርህን ጠልቼ አይደለም። መወድልህም ብዙ ነገር አለ። ቴንክ ዩ ሶ ማች ጋይስ፣ በጣም አመሰግናለሁ። አታበላሽብኝ እያልኩ ነው። ለመሰለህ የኃይሉ ዮሐንስ ነው ይሄ። የሚሰድበን ሰው ስላለ አታስወጪም። አሁንም ተኩላ የሚል ሰው አለ። ለምን ቶሎም አታስወጪው? ባን ነው የምታደርጊው። እሺ ኮሜንቱን አለ የምታጠፊው። ባን ድጋሚ እንዳይመጣ ሁለተኛ ጓደኛ እንደ ሁለተኛ እኔ ያለውበት ዝር እንዳይል የሚራገም የሚሳደብ በባን ወይ በብሎክ ብቻ። ምክንያቱም እንደዚህ አይነት ሰው ላወያ አልፈልግም፣ እንዲመጣብኝ አልፈልግም። እነሱ ናቸው ሪፖርት የሚያደርጉን ብዙ ችግር የሚያመጡብን። ቶሎ አጥፊልኝ። እሺ ቀጥል ዳኒ። አይ ቲንክ አሁን አንተም እየሰማህ በግልጽ ቀለል ባለ አማርኛ እንደሰማችሁት ኃይሉ ኦምኒዎቹ እነኛ አላለም። ኦምኒ ፕሬዘንት፣ ኦምኒ ዋቴቨር የተባሉትና የእግዚአብሔር ትራንሰንደንታል የሆኑ ባህሪያቶችን እነኛ አላለም። በተቃራኒው ደግሞ ከእግዚአብሔር የተቀበልነው ነገር እንዳለም ሰምታችኋል። እንግዲህ ከአንተ ጋር የሚለየኝ እኔ አሁን ኢተርናል ጀነሬሽን ብቻ ነው ማለት ነው። ኢተርናል ሰንሽን ከኔ የምትለይበት ያ እሱ አንተ እኮ እኔ ስለ አንተ ንገረኝ ካልከኝ ዳኒ በጣም እንደምታናድደኝ ግን ልንገርህ። አንዳንዴ ለምን ተወሰነ የምታናድደኝ የፍቅር ነው እያወራሁ ያለሁት። ደለብረት ሊሚት ዩርሰልፍ። አንዳንዱ ሳይገባ ቀርቶ አይደለም። ለምን የተለመደ ቋንቋ በደምብ ነው ማምንበት። አይ ነው ስማ፣ አባቶችን ታሪክ እንደምትቆፍር አውቃለሁ። እኔም ሰርች ለማድረግ ሞከርኩ። ሰርች ለማድረግ ብዙ አባቶች እንዳልከው ኢተርናል ሰንሺፕ ነው የሚያምኑት። ነገር ግን ኮንክሉዥኑ ምንድነው? ኢትስ ዲቤተብል ሪሰንት ቲዮሎጂ ኢትስ ዲቤተብል ሃውኤቨር
አባቶች እነ ኦገስቲንም ትርቱሊያንም ሁሉም እነ ኢራኒየስ ጀሮም በአጠቃላይ ኢተርናል ሰንሺፕ ነው የሚያምኑት። አውቃለሁ፣ ወደኋላ ሂጅ አይቻለሁ። ያንተን ሀሳብ ነው የሚያምኑት ማለት ነው። ኢተርናል ሰንሺፕ ማምን የለም። ቆይ ኢተርናል ሰንሺፕ አባቶች የተባሉት 100% ያምናሉ አልኩ እኮ። እኔም ፈልጌ ያጣው ነው ምን እኔ መስካርኩ ፈልጌ ሄድኩኝ እኮ። እኔ ዝም ብዬ ይኸውልህ ከቤዚክ ነገሮች ለምሳሌ አዳም የእግዚአብሔር ልጅ የሚለውን የሰው ልጅ የእግዚአብሔር ልጅ በሚለው አቅጣጫ ደግሞ ብዙ አባቶች ያምናሉ። ይሄንን እንዳሁኖቹ አይደለም። ሀዌቨር ለአንተ ማውራልህ ነገር አንዳንዱ ነው ዲቤተብል የሆኑ ነገሮችን አባቶች እንደዛ ቢያምኑም ከአባቶች ትምህርት እኮ እኛ ዋና ዋና ነገር ነው እንጂ የምንወስደው ሁሉ ነገራቸውን አንወስድም። ለምሳሌ በየዘመናቱ እነሱ ጎበዞች ናቸው ወይ ሚት አድርገው አይልሽ አይደለም እየወጣ ነው። ኦኬ ምን እያልኩ ነበር? በጌታ ኢተርናል ሰንሺፕ አባቶች በሙሉ ያምናሉ ብዬ ነበር። ርዕስ አምጣና እሱንም ከጠየቀኝ እሱንም ቻንስ ከሰጠኸኝ ያንተ እንዳለ ሆኖ እኛ እናምናለን፣ ግን የተወሰኑ ስኮላሮች ዘላለማዊ ልጅነቱን ያምናል። እኔ ኃይሉ ዮሐንስ አላምንም። ይሄንንም ይኸው ምንም አልመጥመጥም። እኔ ምንም ዳርዳር አልልም። ለምን እንደማላምን ዲቴል እንኳን ብዙ መናገር ባልችልም ያው ከነሱ ጋር ብዙ ሳወራ ነው የኖርኩት። ከኔው አፍስሙ እኔም አላምነው ምንድነው ወደ አባቶችም ሄጄ ቼክ ለማድረግ ሞክሬያለሁ። መጀመሪያ መጽሐፍ ቅዱስን ነው ቼክ የማደርገው። ቀጥሎ ደግሞ ባይብል መቼም ዘሎ እኛ ጋር አልመጣም። በመሃል አባቶች አሉ ይህም ባይብል ከናናይዝ ያደረጉብልን ጎበዝ ሰዎች አሉ። ቴንክ ዩ ሶ ማች ጋይስ፣ በጣም አመሰግናለሁ። ምን ነበር የሚያምኑት እነዚህ ሰዎች? እንግዲህ ከሐዋርያት ቀጥሎ የተነሱትን አባቶች በሙሉ ስኮላሮችን፣ ማንኛውም ሁሉ አባቶች የማየው እንዴት ነው? እኔ መልካሙን ከመካከል ወስዳለሁ። ለምሳሌ አሁን እነዚህ ትልልቅ ሰዎች አንዳንዱ ዛሬ የማናምናቸውን የተናገሩም ነበሩ። ለምሳሌ የተንጋደደ ነገር ለምሳሌ ማነው ስሙ ኦሬገን የሚባል ሰው የእግዚአብሔር ምሕረት ለጥጦ ሰዎች ሁሉ ይድናሉ ወደ ማለትና እንዳውም ሰይጣን እንኳን ሄዶ በእግዚአብሔር ምሕረት ብዛት ምሕረቱን ለማጋደን ነው። እሱ ግን ደስ የሚለው የጥንታዊ አባቶች ምንድን ናቸው? ሮንግ ፓርቱን አውግዘው ሰውየው ሙሉ በሙሉ ዳምፕ አያደርጉም። አሁን ኦሬገን ከቸርች አባቶች እንዳንዱ ይወሰዳል። ሴንት የሚለውን ማዕረግ ባይሰጡትም ጂኒየስ ነው፣ በብዙ ነገር ጎበዝ ነው። ሲሞትም ደግሞ ለጌታ መስዋዕት ነው የሞተው። ከዛ የተነሳ እንደ መስዋዕት ምንድነው የሚባል ሰማዕት ነው። ደብድበውት ነው የሞተው። የስ ስለ ጌታ ውድ ሕይወቱን አሳልፎ የሰጠ አቆስለውት ነው የሞቱት። ግን ስህተቶችም አሉት አልኩ። እሱን ነው የምልህ። ስህተት የሌለበት የለም። 100% የምንቀበለው ባይብልን ነው። ክሪዶችንም ቢሆን ለምሳሌ ኒቂያ፣ ሌሎች ክሪዶችን ቢሆኑ ጉባኤዎች ሲሰበሰቡ በደረሱበት መረዳት ቢሾፖቹ ተሰባስበው አርጊው አድርገው ዲቤት አድርገው ግድ የለም ይሄን ነገር በዚህ መልኩ ብናየው ይሻላል በሚል ስለ ስላሴ ለምሳሌ ባይብል እነሱ ባሉት ወይም ደግሞ ዛሬኛ በምናምነው አይነት መልኩ ያስተማረ ሐዋርያ የለም። ስላሴ ግን ስላሴ የማያምን አባት አንድ ለናሙና የለም። ከፓፒያስ ጀምሮ ስሩአውት በደንብ ነው የሚያምኑት። እዚህ ጋር ያው ታውቃለህ ዳኒ ፈርም ቢሊቨር ኦፍ ትራዩን ጋር ነኝ እኔ ስላሴ ማምን ነኝ። ስላሴ ላይ ቀልድ አያውቅም ልል የፈለግኩት እኔ ባይብል ላይ ይሄ ነገር ክሊር ተደርጎ ዛሬ በምናስተምረው አይነት መልኩ አልተጻፈም አልኩኝ እንጂ የትሪኒቲ ጉዳይ ምንም ልናደርገው የምንችለው ነገር አለን። ቢብሊካል ነው። ከዘፍጥረት ከዮሐንስ ራእይ እግዚአብሔር አንድ አምላክ በሶስትነት ለዘላለም የኖረ አምላክ ምንም ልናደርገው አንችልም። ይሄ ግልጽ ነው። ነገር ግን አባቶች ኮይን ያደረጉበት ምክንያት ለምንድን ነው? ለምንድን ቁጭ ብለው አንድም ሶስትም በሚል ቁጭ ብሎ ፎርማት ያወጡለት ለምንድን ነው? ብዙ መናፍቃን እያስቸገሩ ክፍተት ስላለ ልክ አሁን ሙስሊሞች ዛሬም ስለ ስላሴ ያወሩ ነበር። እነ መሲ ዛሬ ሐዋርያዊት መሲ አስገብታ የነበረ አስወጡኝ። መጨረሻ ላይ ምንድነው እነሱ አሁን እስላም በተደጋጋሚ ስለ ስላሴ ነው የሚያወሩት። ለምን ክሊር አይደለማ? እንድናስተምረውም አልነበረም። ለዛ ነው ሐዋርያት ክሊር አድርገው ያልጻፉት። በተገለጠበት መገለጥ ብቻ የስላሴ ነገር የምናምነው እንጂ ኢየሱስ ያድናል እንደሚለው ስላሴ አንድም ሶስትም ብለን በእንደዚህ አይነት የምንጨናነቅበት አልነበረም። አሁን ግን ምንም ማድረግ አንችልም። ለምን ኦልሬዲ ቨልነረብል ሆኗል አካባቢ። አንድ ደቂቃ ብቻ አስጠኝ መሲ ስላል ስሟን ስለጠራ አላህ ስላሴ ብሎ ሲያስብ ኢየሱስ ማርያምና አላህ ብሎ ነው የሚያስበው። ገብታችሁ አንብቡና አብ ወልድ መንፈስ ቅዱስ የሚለውን አያውቅም። አላህ እኮ ስላሴን ሲያስብ ኢየሱስ ማርያምና አላህ ብሎ ነው የሚያስበው።
ሙስሊሞች አይ ማርያምን እንኳን አይደለም እኔ ሁሉ ሰው 500 ሰው አስቀምጫዋሻለሁ እንዴ? አላህ የሚያስበው የቁርአን ቨርስ አለ በዚህ ነገር ላይ ምን ጥያቄ አለው? ማርያም ነው ሶስተኛ አድርጎ የሚቆጥረው ሙስሊም። አዎ ቆይ በነገራችን ላይ ሰዓት እንዳንወስድ እንጂ አንድ ሙስሊም ሰው ገብቶ ይህን ነገር ቢያረጋግጥልኝ ደስ ይለኛል። ሙስሊም የሆነ ሰው ካለ ቁርአን የሚያውቅ አንድ ቁጥር ጻፍልኝ እስኪ ቶሎ በሉ። ሙስሊሞች አንድ ብላችሁ ጻፉና ከዛ በኋላ መጣችሁ በነገራችን ላይ ኦኬ ቆይ ጽፏል። ቆይ እና አንተ እያለህ ይህን ሰው መጠየቅ ፈልጋለሁ። ለምሳሌ ማንን ልጠይቅ? ሌሚ ኤክስፕሌን ፕሊዝ። ይኸውላችሁ ቁርአን ውስጥ አብ ወልድ መንፈስ ቅዱስ አንድ አምላክ የሚባል የለም ተብሎ የተጻፈ በፓራፍሬዝም ቃል በቃልም የለም። እባካችሁ ክርስቲያኖች አብ ወልድ መንፈስ ቅዱስ እኔም ልቦልክ አለ ትችላለህ፣ መብት ነው። በሚሳደብ ካገኛችሁ ራ የለም ምክንያቱም ተክላለ እና ቁርአን ውስጥ ችግር የለም። አብ ወልድ መንፈስ ቅዱስ ክርስትናንም የሚሳደበውንም ሁለቱንም አውጡልኝ። ለምን ከእኔ ከሙስሊሞችም ጋር ሰላም አለኝና። አብ ወልድ መንፈስ ቅዱስ እያላችሁ ክርስቲያኖች የምታምኑትን ነገር አቁሙ። አብ ወልድ መንፈስ ቅዱስ ውሸት ነው፣ አላህ አንድ ነው የሚል ከቁርአን ውስጥ ካለ ዛሬ እኔ እስላም ሆናለሁ። አይ ጥያቄው እሷ ለማዳኒ ጥያቄው ስለ ስላሴ አሳያለሁ። ደወሬ ሶስት አምላክ ያመልካሉ ብሎ እኔ አላህ ሶስት አይደለውም እና ሶስት አምላክ ብሎ የሚያመልኩ ሸሪክ ኃጢአት ምናምን እነዚህ አልሙናፊቅ ምናምን እየተባለ ጥቅሱን ላስታውሳ። ጥቅሱን መሰለ የሚለው አላህ ኢየሱስን እንዲመጣ ማርያም አለችበት ስላሴ ውስጥ። ድምጽ ሚዩት ነው። ድምጽ ሚዩት ነው። እንግዲህ ጥያቄን እየጨረስክ ነው? እየጨረስኩ ነው። የሚጠቅመውን ነገር እኮ ነው። ቁርአን ውስጥ ምን መሰለ የሚለው ኢየሱስ አላህ ኢሳ እንደዚህ ብሎ ይጠይቀዋል። ለመሆኑ አንተ እናትህን ማርያምንና ፓራፍሬዝ እናትህን ማርያምንና እኔን አንተን ኢየሱስ ማለት ነው ከኔ ጋር ከአላህ ጋር ማለት ነው አብራችሁ እንደ አምላክ አምልኩኝ ብለህ ነግረሃቸዋልን? ይላል ኢሳ ፓራፍሬዝ። አለዛ ከፍቼ ማንበብ ይኖርብኛል። ከዛስ ኢሳ እንደዚህ አለ፣ አንተ ሁሉን ታውቃለህ፣ እኔማ እንደዚህ አልልም አለ። ስለዚህ በአላህ አእምሮ ስላሴ ውስጥ ማናለች ማለት ነው? ማርያም አለች። ከዚህ ከፍ ያለ ምንም ማስረጃ የላቸው። እኔ ደግሞ ሲያወሩ የሰማሁት እኔ ቁርአን አላውቅም፣ ግን ሲያወሩ የሰማሁት አላህ ሶስት ነው ብሎ የሚያምኑ ካፊር ምናምን እንደዛ ነገር። ታዲያ አላህን ነው ሶስት ያሉት እንጂ ማርያምን። እስቲ ቆይ እንስማ ከነሱ እስቲ አንድ ብላችሁ ጻፉ። አሁን የተናገርኩት ውሸት ነው የምትሉ ሙስሊሞች አንድ ብላችሁ ጻፉ። ግቡ እስቲ አንድ ቁጥር። የሆነ ሰው እኮ አስገብቼ ነበር አልገባም መሰለኝ። አንድ ቁጥር ጻፉልኝ ሙስሊሞች ለዚህ ምላሽ። እኔ ግን ማርያምን አልመሰለኝም ዳኒ። እስቲ የራሴ እኔ ከሰማሁ ለምንድን ነው የማይመስልኝ? ምክንያቱም አላህ ሶስት ነው ብሎ የሚያምኑ ሰዎች የሚል ቃል ሲያወሩ ሰምቻለሁ። አለዛ እኮ ነው። ተዋቸው፣ እነሱ እውነት አውርተው አያውቁም። አይ እንትን ቁርአናቸው ውስጥ እንደዚህ የሚል ቃል አለ፣ ስለ ስላሴ እኮ ተጽፏል እና ግን ስላሴ ትክክል አይደለም እንጂ ተጽፏል ብሎ አንድ ሙስሊም አንድ ቀን ሲነግረኝ ነበር። እሺ ትልቁ ላይ አድርገህ ላንብብልህ። ቆይ እስከዛ አንድ ሙስሊም የለም ይሄ ለዚህ ነገር ምላሽ መስጠት የሚችል እንዴ? ስታስቡ ይሄን ሁሉ ሰው አስቀምጬ ነው ዋሻለሁ እንዴ? አይ ተዋሻለህ ብዬ አይደለም። ቆይ ሙስሊም የሆነ ሰው የለም እንደ አንድ ቁጥር የሚጽፍ? እስቲ አንድ ብላችሁ ጻፉ። ቪዲዮ ይልዝጋል እንዴ? ያው ዘጋው። አንድ ብላችሁ ጻፉ እና ያ ወይ ቪዲዮን ቶ እሺ፣ በእንግሊዝኛ ላንብብ። ኦኬ እሺ፣ ላንብብልህ። በእንግሊዝኛ ላንብብልህ። አንብብ። ኤንድ ኦን ሱራ 516 ነው። 516 እንደዚህ ነው። ኤንድ ኦን ዴይ ኦፍ ጀጅመንት ኤንድ ኦን ጀጅመንት ዴይ በፍርድ ቀን ማለት ነው። አላህ ዊል ሰይ አላህ እንደዚህ ይላል፣ ኦ ጂሰስ ኢየሱስ ሆይ ሰን ኦፍ ሜሪ የማርያም ልጅ ሆይ ዲድ ዩ ኤቨር አስክ ዘ ፒፕል ቱ ወርሺፕ ዩ ኢየሱስም ማለት ነው ኤንድ ዩር ማዘር ማርያምን ማለት ነው አስ ጋድስ እንደ አምላክ ማለት ነው ቢሳይድስ ከአላህ ጎን ማለት ነው። አላህ ይላል
ኤንድ ኢየሱስ እንደዚህ ይላል he will say glory be to you ክብር ላንተ ይሁን how could I ever say what I had no right to say መብት የሌለኝን ነገር እንዴት እንዲህ እላለሁ ይላል ኢሳ ማለት ነው if I had said such things እንዲህ አይነት ነገር ተናግሬ ቢሆን ኖሮ ይላል you would have certainly known it በእርግጥ ታውቀው ነበረ you know what is hidden within me በእኔ ውስጥ የተደበቀውን ነገር ሁሉ ታውቃለህ but I do not know what is within you በአንተ ውስጥ ያለውን ግን አላውቅም indeed በእርግጥ you alone are the knower of the unseen አንተ ብቻ ነህ የማይታየውን ነገር የምታውቀው ይላል በዚህ ምን እንረዳለን በአላህ አእምሮ ውስጥ ስላሴ ሲባል ማርያም አለችበት የምናገረው እዚህ ጋር አለኝ እኔ ያልከው ትክክል ነው ከስላሴ አካል አድርጎ አይደለም ማርያምን እዚህ ጋር ማርያምን ታውቃለህ በአርሊ ቸርች ከተወሰነ ዘመናት ላይ ማርያምን ካላመለክን የሚሉ አንዳንድ ሰዎች ታውቃለህ እንግዲህ ተነስቷል በየጊዜው አሁንም ያለውን ቻሌንጅ ታውቃለህ ማርያምን እንደ እግዚአብሔር አትሊስት እግዚአብሔር ነሽ እንኳን ባይባል ቅድስት ድንግል ማርያም ተብሎ ኢትዮጵያ ውስጥ እንኳን ጸሎት ይጸልያል ታውቃለህ እሷ በዕለተ ቀኗ እሷ እንደዚህ ያደረገችልኝ ስለተስየ ነበረ ማርያም እሷ አዳነችኝ እሷ ይሄን ያደረገችልኝ ጸሎቴን ሰማች ተብሎ አሁን እንኳን ኢትዮጵያ ውስጥ እያየን ነው ራሻን ብትሄድ ተመሳሳይ ነው በተለይ ጥንት የንስጥሮስን ታሪክም ታውቃለህ የማርያም ጉዳይ በየዘመኑ ችግር ያመጣ ስለነበረ ቁርአን ማነው እስልምና በነብዩ መሐመድ ዘመን በዛን ሰዓት የማርያምን ነገር ማለታቸው ከስላሴ ጋር በተያያዘ መልኩ ሳይሆን ሲመስለኝ እኔ የማርያምን ኦፍ ኮርስ ማርያምን እንደ አምላክ የሚያዩት ስለነበረ ለዛ ነው ነገር ግን ስላሴን በተመለከተ ግን አላህ ሶስት ነው ብሎ ለሚያምኑ ፓርት ላብራራል እሷን ፓርት ደግሞ ላብራራል እቺን ፓርት ላብራራል በኢፒፋኒየስ የተባለ አባት አለ ይሄ አባት ፓናሪየም በተባለ መጽሐፉ ላይ ገጽ 635 እና 41 ከሁለቱ አንዱ ላይ ቪዲዮ የሁለተኛ ቪዲዮ ነው 35 እና 41 600 እዛ ላይ ምን ይላል መሰለህ ኮሎሪዲየንስ የሚባለው አይ ቲንክ ገጽ 41 ላይ ነው ያለው 641 ኮሎሪዲየንስ ማርያምን ያመልኳት ነበር እንደ አምላክ ያዩት ነበር እና ኤፒፋኒየስ ገስጿታል ጥያቄ እሱ አይደለም ጥያቄው አንድ ሚት አርጎ ብራዘር ታወራለህ ሚት አርግልሃለሁ ሙስሊም ናለ የገባው ወንድሜ ቆይ አሁን እሱ ላለው ነገር ጨርስና ታወራለህ ችግር የለውም እሺ ጎሄድ እሺ እና ኮሎሪዲየንስ እፍኝ የማይሞሉ ጥቂቶች ናቸው እንደምታውቀው በአሁኑ ሰዓት የስላሴ አማኞች በቢሊየን የሚቆጠር ስለሆነ አላህ ደግሞ ፊቸርን የሚያይ ስለሆነ መጽሐፍ ካለበት በጣት ለሚቆጠሩ እፉኝ ሎካል ህብረተሰቦች ሳይሆን ስለኔና ስላንተ ስለሆነ መነገር ያለበት እንዲህ ተብሎ መጽሐፍ ነበረበት ለመሆኑ አብ ወልድ መንፈስ ቅዱስ አንድ አምላክ ብላችሁ ታምናላችሁ ብሎ መጠየቅ ነበረበት አላህ ያኔ ኢየሱስ ደግሞ ብያለሁ ግን ሶሪ ማቴዎስ 28:19 ላይ እንደዛ ብያለሁ ሶሪ ማለት ነበረበት ከዛስ እንደሱ አትበል እኔ ብቻ ነኝ ብሎ አላህ ኢየሱስን አብ ወልድ መንፈስ ቅዱስ አይባልም ብሎ ሊያርመው ይገባል እንጂ ማርያምን አትጨምር ብሎ ሊያርመው አይገባም በዚህ መሰረት አላህ የማርያምን የጠቀሰበት ምክንያት አንተ ቁርአን ላይ ያነበብከው ማርያምን እንደ አምላክ ያያት ስለነበሩ ሰዎች ለዛ ይመስለኛል እሱ ትክክል ነው ሶስት አምላክ የሚያመልኩ ከማርያም ጋር አልመሰለኝም ዳኒ ቆይ እስቲ ይናገሩ እነሱ ራሳቸው ሲንስማ ከነሱ በነገራችን ላይ ያንተን ሐሳብ አከብራለሁ እስቲ ሌላም ሰው አንድ ቁጥር ጽፏል ሌላ ጊዜ ካላስገባኝ የሚል ሙስሊም ዛሬ ተጠፋ ጎይድ ወንድሜ አንተ 90 ቁጥር ይጻፍከው 90 ሲጻፍከው አሁን ዳኒ ላለው ነገር በእርግጥ ማርያምን ነው ከስላሴ እንደ አንዱ አድርጎ የቀጠረ ማን ነው የጠቀሰው በቁርአናችሁ ውስጥ ወይስ እኔ እንዳልኩት ነው እኔ የመሰለኝ የማርያምን ማለቱ ትክክል ነው ምክንያቱም ማርያምን እንደ አምላክ ያዩት ስለነበረ ማለት ነው ነገር ግን እዚህ ጋር ሶስት አምላክ የሚያመልኩ ተብሎ የተገሰጹ ስላሉ በቀጥታ ማርያምን የሚጨምር አልመሰለኝም እሱ ነገር ለኔ ነው የምለው የሰማሁት እስቲ ወንድም ይቀጥል ሙስሊሙ ሰውዬ ሰላም ኃይልሻ ማኛው እንዴት ነህ አማን ነው ዮኒ ማኛ እዚህ የለም አንተ አይ እኔ በጣም አድናቂ ነኝ በጣም ነው የምወድህ እኔም አድናቂ ነኝ በአንተ ትምህርቶች ብዙ ሰዎች ተለውጠዋል ተቀይረዋል ሃይማኖት ምንድነው አረ እኔ ሃይማኖቴ ፌዝ ነው
ሙስሊም ብትል ይሻል ነበር። ሙስሊም ምን ነው አንተ? በእናትህ ሙስሊም አይደለም። እኛ ሙስሊሞችን የጠየቅነው አንድ ቁጥር የጻፉልህ ለካ አንተ ሸውደህ ቀስ ብለህ አንድ ቁጥር ጽፈህ ትገባለህ። ሶሪ፣ እንደዛ ከሆነ አይዲሽ አወጣለሁ። እውነት አድናቂ ነኝ ወንድሜ። እኔም አሁን እስቲ ከላይ ያለው ሙስሊም ከላይ ያለው ታለች ሀያት የተወደደች አለች። ሺዝ ፊሜል ሙስሊም አፖሎጀቲክስ የት አለች? አስገባት። እናንተ ራሳችሁ አድሚን ፋላችሁ። ሰላም፣ እንዴት ናችሁ? ፓስተር ኃይሉ እንዴት ነህ? ሰላም ነው። እኔ እኮ ፓስተር አይደለሁም ሀያቴ። ድሮ ፈቲ ቤት በጣም እንወያይ ነበር እኔ እናንተ ካስታወስ። ቆይ ፈቲ ደህና ነች? ቆይ የት ነው ያለችው? ፈቲ ኢትዮጵያ ገብታ ጠፍታ ነበር። ለዛ ነው ፈቲ በጣም መወዳት ልጅ፣ በጣም አሪፍ ልጅ። ሰላም በይልኝ ካገኘሽ እንዳው መቼም ሰው የሚወደውን ሰው የሚያስበው ለጌታ ስለሆነ እንዳው መቼ ነው ጌታን ተቀብላ ይሆን ያችን የመሰለች ልጅ እየልብኝ ነገር ልጅ የምር በጣም የምትመቸኝ ልጅ ነች እና ቬሪ ናይስ። በጣም ሰላም በይልኝ። ቀጥይ እስቲ። ዛሬውን የልጅ ዳኒ ማርያምን ነው ከስላሴ እንደ አንዱ አድርጎ ቁርአን ያቀረበው ሲል እኔ ደግሞ አልመሰለኝም። የማርያምን እንደዛ መባሉ ትክክል ነው። ምክንያቱም ማርያምን እንደ አምላክ ያያት ስለነበረ አንዳንድ ጊዜ አንዳንድ ዝም ብሎ ሮንግ የሆነ አስተሳሰብ ያላቸው ስላሴን በተመለከተ ግን አላህ ሶስት ነው ብሎ ስለሚያምኑ ሰዎች እኔ እንደዛ ነው የሰማሁት። እስቲ ንገሪን አንቺ ቁርአን አንብበሽ ከሆነ። ስላሴን በተመለከተ አዎ አላህ አምላክ ሶስት ነው አትበሉ ተከልከሉ ይላል ቁርአን ላይ። ላተቆኑ ሰላታ ኢንተሁ ኸይሩን ለኩም አምላክ አንድ ሶስተኛ ነው ወይም የአንድ ሶስተኛ ነው ወይም ሶስት ሶስተኛ ነው አትበሉ። በመለኮት አንድ በአካል ሶስት እንደሚባለው አትበሉ ተከልከሉ። እሱ አንድ አምላክ ነው እያለ ብዙ ቦታ ላይ ስለ አንድነቱ ይናገራል። ቅድም ዳኒ የከፈተው ሱረቱል አልማኢዳ 5ኛው የማዱ ምዕራፍ ቁጥር 117 116 ላይ ስለ ማርያምን አምላክ ብለው ቅድም ተናግረሃል። የሚያምኑ አካላቶች ነበሩ ፓስተር ኃይሉ በጊዜው ማለት ነው እሱ አንድ አምላክ ቆጥረው። ስለዚህ አንቀጹን አማርኛ ላይ ብታረገው ዳኒ ደስ ይለኛል ብናነበው ማለት ነው። እኔንና እናቴን ሁለት፣ አሁን ስላሴ ከተባለ ሶስት ነው፣ ሁለት አምላክ አድርጋችሁ አምልኩ ብለሃልን ብሎ የትንሣኤ ቀን ይጠይቀዋል ማለት ነው። ክርስቶስን ወይም ኢሳ አለይሂ ሰላም ወይም ኢየሱስ ክርስቶስን አምላክ አድርገው የሚያምኑ ሰዎች አሉ፣ ፓስተር ኃይሉ አንተን ጨምሮ። ማርያምንም በነገራችን ላይ አሁን ላይ ያሉ ማርያምን አሁን ስለ ኦርቶዶክስ ምናምን አይደለም የምናወራው፣ ማርያምን ራሷን አምላክ አድርገው የሚያምኑ ነበሩ። ፈርስት ሴንቸሪ ምናምን አላውቅም አምላክ ነች ባይሉ አሁንም አሉ። ለምሳሌ በቀጥታ ወደ ማርያም መጸለይ ከቻለ አንድ ሰው ማርያም ወይ ባክሽን ይሄን ነገር አርጊልኝ ማለት ከቻለ ሰው ወደ አምላክ ነው የሚጸልየው። ስለዚህ ወደ እግዚአብሔር እንደመጸለይ ነው የሚቆጠረው ማለት ነው። ሲጠየቁ ግን ብዙ ሰዎች አምላክ ነች ሲባል አይደለችም ይላሉ። እግዚአብሔር ብቻ ነው። በአንድ ፊት ደግሞ እንደ እግዚአብሔር ጸሎት ትመልስልኛለች ብሎ ወደ እሷ መጸለይ ከተቻለ እንደ አምላክ ማየት ከዚህ ውጭ ምን አለ? በነገር ላይ ፓስተር ኃይሉ በጣም የሚገርመኝ ኦሪት ዘዳግም ምዕራፍ 6 ቁጥር 13 አካባቢ አይተው ከሆነ እግዚአብሔር ሲናገር በእኔ ብቻ ማሉ እኔንም ብቻ አምልኩ የሚል አለ መጽሐፍ ቅዱስ ላይ። አንዱ አምላክ ነው እንዲመለክ የሚናገረው፣ እኔን ብቻ አምልኩ ይላል። ስለዚህ ይሄ ፎከስ እናድርግ፣ ጥያቄው ላይ ፎከስ እናድርግ። እሺ እመለሳለሁ። እንት ጨርስና አንድ አምላክ እውነትሽን ነው። አንድ የእስራኤል አምላክን ብቻ ነው። ቀጥይ። እሺ እና ማርያምን አምላክ አድርገው የያዙ ስለነበረ ያንን ነው አምላካችን አላህ እዛ ጋር እየተናገረ ያለው እንጂ ስለ ስላሴ አይደለም። ማርያም ስላሴ ውስጥ ትመደባለች የሚል አይደለም። ማርያምን ከስላሴ አካል ሶስተኛ አካል አያደርግም ቁርአን አይደለ? ራሱ እግዚአብሔርን ሶስት ነው ብላችሁ አታምልኩ ነው የሚለው አይደለ? እንደዛ ማለት ስላሴን የሚያመልኩትን ሶስት ነው የሚሉትን ሌላ አንቀጽ ላይ ያመጣልሃለሁ። ሶስት ነው አትበሉ አምላክ ተከልከሉ እያለ ይናገራል። የቅድሙ ጥቅስ ላይ ግን እኔና እናቴን ሁለት አምላክ አድርጋችሁ ይዛችኋልን ይላል እዛ ጋር። እኔም ይሄንን ነው የሰማሁት። እውነት ለምን ምሳሌ ተቃውሞ አለኝ። በነገራችን ላይ ከዳኒ ይልቅ የአንቺ ሀሳብ ነው ትክክል። በድምጽ ብቻ አይደለም የሚሆነው። ለምን መተዋቶ ነው? በአንድ ዋገን ፋላሲ የሚባል ነገር ታውቃለህ? አይደለም የሰማሁት እኔ ገብቷል። ሀሳቤን አግኝተዋል። እኔ ያልኩበት መንገድ እኮ ትክክል ነው እያልኩ እኮ አይደለም። እነሱ ሙስሊም በስላሴ እኮ የሙስሊሞችን አቋም እኮ እኔም አልቀበልም ልል የፈለግኩት የቁርአኑ አንተ እሷን ፓርት ብቻ ነው ያየኸው እንጂ ማርያምን ከስላሴ አካል አድርጎ አይደለም የተቃወሙት። እንደ እናትና እንጂ ኢየሱስን እሱ እኔ የማወራው እኔ ሙሉ ሰው ነኝ። አርጊመንቴን ማቅረብ ስለምችል ማለት ነው። ቴንክ ዩ እና አመሰግናለሁ። እሺ ቆይ ለሀይልሻ አንዴ ለእኔ እድል ይሰጠኝ።
ከተነሳንበት ሀሳብ እየወጣን ነው። በቃ እቺን ጨርሱና እንመለስ። ማንም ይጨረገኝ ማን ነው ሊና? ከተነሳንበት ሀሳብ እየወጣን ነው። ስለዚህ እኩል ሳታረጊ ነው መናገር ያለብሽ። በቃ እኮ አንተ አሁን ማውራት እስቲ ያቁም አንዴ። ሌላ ሰው ደግሞ አላቆምም። አሁን ድረስ ረዥም ጊዜ ተሰጥቶ እንትን ብለሃል፣ አውርተሃል። ካላቆምክማ ሌላ ሰው እንዴት ማውራት ይችላል እኮ? ተረጋጊ። ሌላ ሰው ማውራት የለበትም እንዴ? ሊና አንተ ብቻ እኮ ማውራት የለብም። ለሌሎች ሰዎችም እድል መስጠት አለብን። አክብሮ ሰዎች እየሰሙ እንደሆነ አንተም ደግሞ ሪስፔክት አድርገህ ሰዎችን መስማት አለብን። ዳኒ ማውራት የሚፈልገውን የጀመረውን ሀሳብ መጨረስ ይችላል። ምክንያቱም እነርሱ ማንጎ ነኝ ያለችው ልጅ ገብታ ምን ለማለት እንደተፈለገ ተናገረች። ልጅቷ እያወራው ነው ሊና። እሷ ስለተናገረች ኃይሉ ስለተናገረ አይደለም የምንቀበለው። በመጀመሪያ ደረጃ ይሹን አንስቶታል ዳኒ። ላውራ በመድኃኒዓለም እንመለስ። እቺን ብቻ ጨርሱ የጀመራችሁ። ይሄ ሀሳብ ይለቅ እንዴ? ወደ ፖይንታችን እንመለስ። እቺን ብቻ ልጨርስና ሲስተር ህሊናም አንቺም ጥያቄ አዘጋጂ። የሰውን ጥያቄ አንቺም ልክ እንደ ዳኒ ብጠይቅኝ ደስ ይለኛል። ለምን ክሊር አፕ ለማድረግ ዝም ብሎ ጥያቄ ለሚፈጠርባቸው ብዙ ስም ማጥፋት ብዙ ነገር ስላለ ማለት ነው። ወይ ቴክኒካሊ እኔ እውነቱን ለመናገር አይዲሻ አንተን ያለህን ነገር በግልጽ አማርኛ እንድታስቀምጥ ነው እንጂ ያደረኩት አላወራም ሲጀመር ማለት ነው። ወደ ዋናው ፖይንት ልምጣና ሀያት ምን አለች? አሁን ኮሎሪዲየንስ ላይ የጠቀስኩትን ነገር የእነሱ ምላሽ ስለሆነ ስለማውቀው በዛ ነው ያብራራችሁ። ማርያምን አምላክ ብለው የሚወስዱ ሰዎች ስላሉ ነው ያለችው። ይሄ አባባል ሁለት ችግር አለው። የመጀመሪያውን ችግር እንመልከት። የመጀመሪያው ችግር አንዱም ሀዲስ ኮሎሪዲየንስ ብሎ ያብራራ የለም ካለ ታመጣለች። ሀዲስ ተፍሲር እነዚህ ሰዎች እያመለኩ ያሉት እኮ ማርያምን ነው በሚል አውድ የተጻፈ ከኮሎሪዲየንስን ሜንሽን አድርጎ የጠቀሰ ኢፒፋኒየስን ሜንሽን አድርጎ የጠቀሰ ሀዲስ ካለ ተፍሲር ካለ ታመጣለች። ሶፋር የለም። that's the first one. the second one አላህ ያው እንደምታውቁት ሁሉን የሚያውቅ ስለሆነ እኛ የምናውቀውን ስላሴ ስለሚያውቅ ስላሴ ደግሞ አብ እና ወልድ እና መንፈስ ቅዱስ ስለሆነ አላህ ደግሞ መናገር ስለሚያውቅ ኤክስፕሊሲትሊ ኢየሱስን ሲጠይቀው አብና ወልድና መንፈስ ቅዱስ ብለህ አስተምርሃልን ብሎ ኢየሱስን ጠይቆት ኢየሱስ ደግሞ አላስተማርኩም ማለት ነበረበት። the problem was እዚህ ጋር በአላህ ፓርት ላይ ዴፊሽንሲ እናያለን፣ የመረዳት ችግር እናያለን። ስለዚህ ወይ ሰው ነው የጻፈው አለዛ አላህ ራሱ ስላሴን ኮንሰፕቱን አብ ወልድ መንፈስ ቅዱስ መሆኑን አያውቅም። ስለዚህ ቁርአኑ የስላሴ እውቀት ይጎለዋል ነው ዋናው ጥያቄና ጨረስኩኝ። ሲስተርዬ መቀጠል ትችላለሽ። መውረድ ይችላለሁ በነገራችን ላይ ያተወራች ችግር የለም። ቁርአን መክፈት ይመቻል። ከይቅርታ ጋር ዳኒ ፓስተር ኃይሉ ኪሚጽዮን የአይሁድ መምህራችን ነው። አይሁዳዊ ነው። በጣም ምርጥ ስነ ምግባር ያለው ነው። ከቻልክ ብታስገባው። አይሁዳዊ እስላም ደግሞ ሰምቼ አላውቅም አለ እንዴ? ኖ እስላም አይደለም፣ አይሁዳዊ ነው። ያው እኛ ጋር ስለምንውል ጥሩ ጸባይ ያለው ሸር ያደርጋል አንዳንድ እውቀቶችን ለማለት ነው። ምን እናንተ እኮ አንድ ናችሁ እኮ ምን እስላምና አይሁድ እኮ ተመሳሳይ ሁለታቸው ኢየሱስን ፈልጉትም ወየቱ ሰው ነው ትላለህ እንዴ? ወንድሞች አይ እኔ ፍጹም አምላክ ፍጹም ሰው ብዬ ነው ማምነው። አይሁዶችና እናንተ ወንድማማቾች እኮ በውስጥ ሲቆጡ ነው እንጂ መጀመሪያ ሰው ነው። አንድ ቁጥር ጻፈ እየጻፈ ነበር። አንድ ቁጥር ማን ነው ስሙ? እልሻ እዚህ ላይ አንድ ነገር ልጨምር ከተፈቀደልኝ። ቆይ አንዴ የሱዳኒ ልመልስለት። የወንድምሽ ስም ማን ነው? ኪሚጽዮን። እሺ ኪሚጽዮን የወንድምሽ ስም? ይሄ ኪሚጽዮን ይባላል። ያው ወንድምሽን አመጣንልሽ። ኢየሱስን ያምናል ኢየሱስን? አይ እሱ እንትን ነው አይሁድ ነው። ለዛ ነው የተግባባችሁት። አትሊስት ኢየሱስ ላይ አንድ ነች። እሺ ግን ፍቃደኛ ከሆንክ አንድ ጥያቄ ብጠይቅ ስላሴ ላይ ሲጨርስ ይሄን መመለስ ከቻለ። ኧረ ቆይ አንዴ የዳኒ ልመልስ። አንድ አይነት ነው ተያይዞ መመለስ ይችላል ብዬ ነው። እሺ ወንድማችን እስቲ ቆይ እሺ ወንድማችን በአንድ ቶሎ በል እስቲ፣ ምክንያቱም ርዕሳችን ሌላ ስለሆነ። እሺ እንግዳችን ሆነ ድንገት ገብተሃልና ሸውደን ገባው በል ጠይቅ። እሺ ቶሎ በል ጠይቅና። እሺ አሁን
በአምስተኛው ሱራ በ116ኛው 20 ላይ የጠቀሰው ወንድማችንን አላህ ያንን አይደለም ስላሴን የሚያውቀው ልቁንም አብን ወልድንና መንፈስ ቅዱስን ስላሴ የሚባለውን ሶስት አማልክት ብሎ የሚጠራቸውን አላህ ያውቃቸዋል ከተባለ የትኛው ክፍል ላይ መንፈስ ቅዱስ እንደተጠቀሰ ሜንሽን ቢያደርጉልን። ምክንያቱም መንፈስን በተመለከተ ሲጠቅስ ከጂብሪል ውጪ መንፈስ ቅዱስን አሰፐርሰን ክርስቲያኖች የሚያመልኩትን ስላሴ አላህ አውቆት ሜንሽን ያደረገበት ቦታ ካለ መልካም፣ ካላደረገልን ግን ምንድነው ድምዳሜያችን የሚሆነው? መርየምንና ኢሳን የስላሴ ሁለት አካላት አድርጎ ሶስት አማልክትን ያመልካሉ ብሎ ኢሳ አላህ እንደሚደመድም በቁርአኖቹም በተፍሲሮቹም ይብን ማረጋገጫዎች አሉ። ስለዚህ አላህ አብን ወልድንና መንፈስ ቅዱስን ብለው ክርስቲያኖች እንደሚያምኑ ካሳየችን ማስረጃዎችንም በዛው ትንገረን ብዬ ቀጥሉሽ። መንፈስ ቅዱስ አምላክ መሆኑን ከቁርአን ላይ ነው የፈለከው? አምላክ መሆኑን የሚያሳይ ከቁርአን ላይ ነው የፈለከው? ሚዩት ነው። እኛ ተሳስተን መንፈስ ቅዱስን እንደ አንድ ፐርሰን መውሰዳችንን ቁርአን ውስጥ የተጠቀሰውን አምጪን የተባልሽው አያታችን። ቆይ አንዴ ዳኒ እውነተኛው አንዴ ማይክ ክፈትማ። አላህ ስላሴን ሲያስብ አይሁዳዊ ወንድማችንን ዳኒ መስማት ፈልጋለሁ። አበሻ ነው አማርኛ ይችላል? ነው ሀገር ስላሴ ወንድሜ ሶሪ ኢትዮጵያዊ አይሁድ ነህ ማለት ቤተ እስራኤላዊ ነህ? አዎ ሰላም ብያለሁ። እንዴት ናቸው? ሰላም። እኔ የምልህ ከእስልምናና ከክርስትና የቱ ይቀርባል ለመግቢያ እንዲሆነ? በምን ነው የምትለኝ? በመጽሐፍ ነው ወይስ በአንድ አምላክ? አንተ አሁን ለምሳሌ ምረጥ ቢባል ሁለት ሰዎች ለምሳሌ አንዴ ግድ መምረጥ ከእስልምናና ከክርስትና የቱ ይቀርባል? ከእስልምና በአንድ አምላክ ላይ ምንም ልዩነት የለም። ከክርስትናን ጋር ደግሞ በመጽሐፍ ላይ ያው እንጋራለን። ከእሺ በሃይማኖት ደረጃ ከእስልምናና ከክርስትና ግዴታ ሃይማኖት መቀየር ነው ጋር ፎርቢድ ምሳሌ ነው የትኛው? ኢስላም ሆናለሁ። ለዚህ እኮ ነው ወንድሞቻችሁ አንድ ናቸው። አይ እንደዛ አይደለም። ጀለስ አንድ ናቸው እኮ ወንድሞቻችሁ። አንድነት አለ፣ ብዙ ልዩነት አለ። የሰማይና ምድር ያለ ልዩነት አለ። ናችሁ ማን ናችሁ? ምንም ያው ሁለታችሁም ኢየሱስን ግን ከእናንተ ግን በኢየሱስን በተመለከተ እነሱ ይሻሉኛል። ለምን አብሊስት እነሱ ነብይ ነው ይላሉ። እናንተ እኮ ነብይነቱን ጭምር ነው የማትቀበሉ። ነብይነቱን መሲህነቱን አንቀበለው። እሱ ምክንያት አለ ማንቀበለው እኮ ችግራችሁ እናንተማ ተቀላችሁ። እሺ ግዴ ለምን አሁን ወደ መለስና አንተም ቆይ ጥያቄ እንጠይቃለን። ዳኒ አያቸው አይደል? እነዚህ ሰዎች ይኸውልህ ከኛ ይልቅ ክርስቲያኑ ማህበር ይሞትላቸው። ሙስሊም ሊሆን ይችላል አላም ነው። እኔም ለነገሩ ጠርጥር ከገንፎ አይጠፋም ስንጥር ነው። ምክንያቱም አንድ አይሁዳዊ መሐመድ ያላ መልእክተኛ አይደለም በልስቲ ቁርአንም ካላህ አይደለም፣ ነብይ መሐመድም ያላህ መልእክተኛ አይደለም። አላህ የሚባል አምላክን እቀበላለሁ። ቁርአንንና ግን ነብይ የሚባል መሐመድን ሁለቱን አልቀበልም። ይቅርታ ብያለሁ። በቃ ይሄንን የምስክርነት ቃል ኃይሉ እኔ ሃይማኖቴን ነው የምገልጸው። ማንም እንትን ብሎኛል፣ ለማንም ቲፎዞኛል። አላህን እንዴት ልትቀበል ቻልክ? ኤሎሂም ነው እናንተ አላህ የአረቦቹ ነው። እንዴት ልትቀበል ቻልክ? እሱ ኢስላም የአምላክ አረዳድ እና የኛ የአምላክ አረዳድ አንድ አይነት ተመሳሳይ ስለሆነ ነው የምቀበለው። ምክንያቱም እነሱ እኛ ኢትዮጵያ ብትመጣ ኦሮሞ ጋር ብትመጣ ዋቄ ፈታ ብሎ ያምናል። ዋቃ ብሎ አንድ አምላክ ብሎ ነው የሚያምነው። ግን ያ አንድ አምላክ ማን ነው ለሚለው ነገር ዊሎ ነው። ኢየሱስ ክርስቶስንም አያምኑም፣ ክርስቲያን አይደሉም። ዋቃ ብሎ ያምናል። ዋቃን ታምናለህ? እኔ እሱ እኮ አይደለም። ግን ያ አምላክ የተባለው በባህሪ ደረጃ ምንድን ነው? የእስላሙን አላህ ካመንክ የኦሮሞን ዋቃ ለማታም ነው። አንድ አምላክ ነው ያንተ ቫልዩ። እኛም ክርስቲያኖች አንድ አምላክ ነው የምናመልከው ሲጀመር። ግን እኔ እሱ ብቻ ኦኬ፣ አንዴ ልጨርስ። አንድ አምላክ የሚለው ብቻ አይደለም መስፈርቴ። በፈጣሪ ፈጣሪ ማለት መጀመሪያም የለው መጨረሻም የለው። ስለዚህ ኢስላም ከአንዱ ፈጣሪ ውጭ ሌላ ሉዓላዊ የሆነ አምላክ እኩል የሆነ ሌላ አምላክ የለም ብሎ ያምናል። እኔም ያናምናለሁ። ምክንያቱም ከፈጣሪ ጋር በነገራችን ላይ እነዚህ አሁን ጆቹ ማለት ነው አምረሮ ነው የሚጠሉት ክርስትና። ክርስቲያኑ ደግሞ አንዱ ይወዳቸዋል።
ክርስቲያኑ ማህበረሰብ አሁን ወደዛ አይደለም የገባው። ለምን እንደሆነ ባይገባኝ አንድ እንደው ግልጽ ያልሆነልኝ ነገር ክርስቲያኑ ማህበረሰብ ከክርስትና በላይ ነው እናንተን የሚወዳችሁ። እናንተ ደግሞ ክርስትና የሚባለውን እንዴት እንደምትጠሉት አሁን ኢየሩሳሌም አንተ ማን ነው ቴል አቪቭ አሁን መንገድ ላይ ቆሞ ኢየሱስ ያድናል ብሎ መስበክ ይቻላል? ቆይ አይደለም። ኢስላምም አይሰብክም ክርስትናም አይሰብክም። ምክንያቱም ቦታ ኢየሩሳሌም ያለው ሂጃባቸውን ለብሶ ምንም እየሰገዱ ምናምን ነው የሚናገራቸው። ኢየሩሳሌም እኮ መስገድ አይቻልም። አሁን የሃይማኖት አስተምሮቱን በየሃይማኖት ቦታው ያስተምር ነው እንጂ በየአለባበሱን ባህሉን ጠብቆ መሄድ ይችላል። ለምን ይመስላል ግን ክርስቲያኑ ማህበረሰብ የሚወዳችሁ? እናንተ እየጠላችኋቸው እነሱ ለምን ይወዷቸዋል? እኛ አንጠላቸውም። አስተምሮቱን እንጂ የምንጠላ ክርስትና የሚባለውን አጠቃላይ ሰዋት የተባለውን አንጠላ። ኖ ክርስቲያንን አጠሉም። ክርስትናን እየተጸየፋችሁ ኢየሱስ ክርስቶስን እንደውም አንዳንድም እየሰደባችሁ ለምንድን ነው ክርስቲያኑ ማህበረሰብ እንደዚህ ይወዳችሁ እናንተ ደግሞ የምትጸየፉ? ያው ጥያቄ ምንድነው? ያው ብሉይ ኪዳንን እንደ ማስታወቂያ አድርጎ ስለሚጠቀምበት ክርስትና በህጉ ባትሄዱም ያው ማስታወቂያ አድርጋችሁ ትጠቀማላችሁ። የአዲስ ኪዳን ማስታወቂያ ብሉይ ኪዳንን ስለምትጠቀሙ ያው አባቶችንም ስለምትቀበሉ አይመስለኝም። ስማ እንጂ ይሁንልህ። እኔም ዲኤንኤ ቴስት አድርጌ እናንተ ዘር አለብኝ። እንዳውም ምናልባትም ከእናንተ የተሻለም ሊኖርብኝ ይችላል። ስለዚህ እኔ ሳትቀበሉኝም በደንብ ነው እንደ ለምን ማንቀበል እንደ ታዲያ ይሁን። ግን ያው ላቭ ዩ ጋይስ እውነትም አትሊስት በስጋ አብርሃም ዘር ስለሆናችሁ ስትል እንወዳችኋለን። ግን ነው ከእናንተ ያም እንኳን ታላችሁም ታውቃለህ። ክርስቲያን ቀጥሎ ግን እናንተን ወዳችኋለሁ። መጀመሪያ ክርስቲያን ይበልጥብኛል። ሐዋርያ ጳውሎስም እኮ መጀመሪያ ክርስቲያን አይሁድ ሳይሆኑ አይሁድ የሆኑ ያሉን እያለ ፈርስት ክርስቲያኒቲ ፈተምት እናንተ ኦኬ እንወዳችኋለን። we love you guys thank you እየጠላችሁንም ቢሆን እንወዳችኋለን። ዛሬ ግን የገረመኝ በነገር ጥላቻ የለም ተግባብታችሁ ማውራታችሁ ራሱ ደስ ብሎኝ ነው። እኔ ሀያትን አውቃታለሁ፣ ማንጎም ትባሉን አውቃታለሁ። ሙስሊሞች እና ኡስታዞች ቦታዎች ሙስሊም ማግባት ይችላል። በቃ አላገባ ከሆነ አይቻልም። ሀያታው ይችላል። ክርስቲያን ብቻ ነው ማግባት ይችላል። አይቻልም። ኧረ አይደለም፣ ክርስቲያንም አይቻልም። አህዛብ ጋር አትጋቡ ነው የሚለው። ሁሉም አህዛብ ይጠቃልላል። እሺ እስራኤላዊ ሆኖ ሃይማኖቱ እስላም ቢሆንስ? ከህዝብ እስራኤል ተለይቶ ጠፋ ነው። አሁን ለምሳሌ ምንድነው ከህዝብ እስራኤል ተለይቶ የሚጠፋበት የቶራ ህግ አለ። ለምሳሌ ግርዛት በ8 ቀኑ ያልተገረዘ ከአብርሃም ዘር ተለይቶ ይጥፋ ይላል። ያ ሰው ይለያል። ህግና ስርዓትን ካልጠበቀ ተለይቶ ይጠፋል ከህዝቡ። ዘር ላይ ብቻ የቆመ ሳይሆን እኛ ኢትዮጵያውያንም ልጆቻችንን እንገርዛለን። እኛም ተገርዘናል። ባህል እሱ ባህል ነው። በባህል ስለሆነ ነው። ይሄ እኮ ቶራን እንደ ባህል ነው እንጂ ግዴታ በዘር ሀረጓ በደሟ ጁ ሆና ሃይማኖቷ ሙስሊም ብትሆን ታገባለህ ወይ ነው? እሷ ፈቃደኛ ብትሆን ኦኬ እሺ። በዘሯ ምን ሆና አይሁዳዊ ሆና በዘሯ አይሁዳዊ የሆነች ሴት ሃይማኖቷ ደግሞ ድብን ያለ እስላም ብትሆን ታገባታለህ ወይ? እንደ አይሁዳዊ ሰው ከተመለሰች በኋላ ከተመለሰች ነው። ከተመለሰችማ ጁ ሆነች፣ ሃይማኖቷ ሙስሊም ነች፣ አትቀይርም መቼውም። አይቻልም። ክርስቲያንስ አይቻልም፣ በፍጹም አይቻልም። ፎይታ ጉድ እኮ ጎበዝ ተቃጠልን እኮ። እሺ ይመችህ ወንድም። መንግስት ሰማያት እንዳለ ታውቃለህ። ከሞት በኋላ ኮሎሪዲያን ሊያሳየን ነው። ኮሎሪዲያን ሲያሳየን ከተፍሲር ውስጥ ቆይ የእግዚአብሔር መንግስት ከሞት በኋላ ህይወት እንዳለ ታምናላችሁ? እንደ አይሁድ ያምናሉ? እንደ ዳኔ እናምናለን። አዎ ያምናሉ። ስለኝ ዋናዎቹ ያምናሉ። ሰዱቃን አያምኑ። አንተ ሰዱቃዊ ፈሪሳዊ ነህ ወንድም። ኦኬ ሰዱቃውያን አምኑ የሚለው እሱ ሌላ ነው። አሁን ያለው አይሁዳዊ የሚባለው አጠቃላይ በዓለም ያለው የፈሪሳዊ ነው። ከሞት በኋላ ህይወት እንዳለ ያምናል። አዎ ከዳንኤል 12:1ንም ስታየው አለ። ስለዚህ የሞት መቀስቀስ፣ የሙታን መነሳት ብዙ ነገሮችን እናምናለን። ኦኬ አንተ አሁን ከ12ቱ ነገድ የትኛው ነገድ ይሆንክ ይመስላል ስታስበው? ኦኬ ማለት በሃይማኖቱ ያረጋገጠልኝ ነው ወይስ በጥናት ደረጃ ነው? በምን አንተ ከ12ቱ መቼም የሆነ ንክኪ ይኖራል። ኦፍ ኮርስ ተቀላቅሎ ሊሆን ይችላል። ግን የትኛው ነው?
እንግዲህ የሃይማኖቱ የተቀበለው ነው። የኢትዮጵያ ቤተ እስራኤሎችን የተቀበለበት ሃይማኖቱ የማን ነገር ናቸው ብሎ የተቀበለበትን ነው የምነግርህ እንጂ ያን እነግርሃለሁ። የዳን ነው ብሎ ነው የተቀበላቸው። ኦኬ። ስለዚህ እናንተ ሰሜናዊ እስራኤል ነገድ የዳን ነገድ ናችሁ ማለት ነው። ይሁንላችሁ። እሺ፣ ሃይማኖቱ የተቀበለውን ነው እየነገርኩህ ያለሁት። አሁን ሃይማኖቱ የራባናይ ምንትኑ የተቀበለው እንደዛ ነው። እኔ በወንድምነት ለአንተ ያለኝ ፍቅር በአክብሮት የምነግርህ ጌታ ምስክሬ ነው። አምና ጆኪንግ እዚህ ጋር እንደ አይሁድነቱ እግዚአብሔር ይመስገን እንኳንም ከተመረጠው ዘር ሐረግ ተገኘ። ይሄ ራሱ ደስ ይላል። የአብርሃም ዘር በስጋ እንኳን መሆን ትርጉም ባይኖረውም የአብርሃም ዘር መሆን ራሱ ደስ ይላል። ራሱ ግን እስራኤል ደግሞ ጥሩ ህዝብ ነው፣ የሰለጠነ ህዝብ ነው፣ እንወዳለን። ሃዌቨር ጌታችን ኢየሱስ ክርስቶስ ያደረገልንን ነገር ከትራዲሽን ውጣና ከትራዲሽን ወጣ ብለህ ኢየሱስ ክርስቶስን እስቲ እንደገና ኃጢአተኝነትን አስብ። መጀመሪያ ኃጢአተኝነትን ካወቅ ለኃጢአት ዋጋ እናንተ እኮ ብሉይ ኪዳናችሁን ስለማታነቡ እንጂ ብሉይ ኪዳን ቀጥታ መሲሁ እንደሚገደል መጥቶ እንደሚሞት መጽሐፍ ዳንኤል ተጽፏል። ለሱ አይናችሁን ትጨፍናላችሁ። ዳንኤል 9:26 እንዳጠቅስልኝና እንዳይገርም መጥቶ እንደሚገደል ስንት ሱባኤ እንደሚቆይ ቆይ እነዛን ኤምፓየሮች አራቱን ኤምፓየሮች ቁጭ አድርጎ መሲሁ እንዴት እንደሚመጣ መቼ እንደሚገደል ጭምር ተናግሯል። መሲሁ ይገደላል የሚል ጥቅስ የለም በነገራችን ላይ እኔ አላውቅም። ምናልባት ዳንኤል 9:26 አይልም ይቆረጣል፣ የመሲሁ አገልግሎት ይቆረጣል በኢካሬታ መሻህ የሚል ዕብራይስጥ ቃል ወደ አማርኛ ሲተረጎም ያው በዚህ ሱባኤ ከዚህ በኋላ ይገደላል ምልክት መልአኩ ይነግራል። ዳንኤል ያውጣለት ባክ። አይ ዕብራይስጡን ሄዳችሁ ብታዩት ምናልባት እኔ ክርስትና የተረዳው ክርስትና የራሱን እንትን ስለሚያስቀምጥ ነው ያ ይገባናል። ኧረ ዝም በል አንተ ልጅ እንደ እና ይናውጣው በኢካሬታ መሻህ ነው። እንደ ድሮ እኮ ሂብሩ ማወቅ የለብንም። አሁን ኮንቨርት አድርገን ስተዲ ላይት ላይ ብትገባ ኢንተርሊኒየር ባይብል ተንተና ሂብሩ ኤንሸንት ሂብሩ ሞደርን ሂብሩ ቁጭ እኮ አይደለም። እሺ ዕብራይስጡ ቃል ምንድነው እኮ የዕብራይስጡ ቃል ምንድነው የሚለው ነው። አንድ ሰርች ማድረግ አለብኛ ስልኩን እየተጠቀምኩበት እንጂ አሁን አውጣለን ምን እንደሚል በኢካሬታ መሻህ ነው። ያሙት አመሻህ ከተባለ ይሞት ነው። አማርኛው ጋራ አማርኛና አረበኛና ትግረኛ ይሄ የሴም ቋንቋ ስለሆኑ ሞት ነው ተመስሎ ነው። እናንተ ያው የመጽሐፉ ባለቤቶች ስለሆናችሁ አይደለም የመሲሁ ጉዳይ ስለምታመጣባችሁ ቀየራችኋት ማለት ነው። ቀጥሉ እንደዚህ ሌላው እሺ ቀጥሉ። አሁን ሐሳባችሁን እንትን እንዳላችሁ ቀጥሉ። እሺ ኮሎሪዲየንስ የሚለውን ይመልስልና የገባው እኮ ኮሎሪዲየንስ ማርያምን ያመልካሉ ሲባል በኮሎሪዲየንስ ነው ኤክስፕሌን ያደረጉትና እኛ ደግሞ ነው በስላሴ አካላት ውስጥ ማርያምን ጨምሯል አላህ ነው እያልን ያለ ነውና አንተ የምትሰጠን ሐዲስ አለ ኮሎሪዲየንስ ብሎ የጻፈ ማንን ነው የምጠይቀው? ወንድሜ ማህማን ጋር አንተ ነው ይኸውልህ ቆይ እኔ ሐዲስ አለኝ። እኔ ሐዲስ እንቀበላለሁ፣ ቁርአን እንቀበላለሁ፣ ነብዩን እንቀበላለሁ። ምን ነው ያውቃል ብላ ነው ያስገባችሁ እኮ በጣም ነው የሚያሳዝነው። በነገራችን ላይ እኔ ያለ እንትን እሺ ቀጥሉ። የገባኸው ለዚህ ፐርፐዝ ነው። ለዚህ ፐርፐዝ እኮ ነው። ሰላም ብዬ መውጣት አልችልም ማለት ሰላም ብዬ ስወጣ ትችላለህ። እኛ እኮ የመሰለን አይሁዳዊ ሆነ ቁርአኑን በደንብ የምታውቅ ስለመሰለን እኮ ነው። እኔ እውቀቱ ቢኖረኝ ታዲያ በሁለታችሁ መካከል ገብቼ ለአንዱ ቲፎዞ መሆን ይመስላል። ቲፎዞነት አይደለም። እሷን ረድተን እሷ እኮ ነች አስገብቶ ለምን እኔ አይደለም ፓስተር ኃይሉ አይሁድ ነውና ክርስቲያኖችም ሙስሊሞችም አይሁዶችም እንደዚህ ሰብሰብ ስንል ጥሩ ነው ብዬ ነው እንጂ እሱ የራሱ እምነት አለ። አልተግባባንም። ለዚህ ነው ወንድሜ አልተግባባንም። ይቅርታ እሺ፣ ቅር እንዳይል ይቅርታ። ኔቨር ያ እኛ ሮንግ ማለት አልተረዳንም። እኛ የመሰለን እሷ አስገቡት ስትለን እኔ እንዳውም አይሁዳዊ እስላም አለን ምናምን እያልኳት ነበር። አይ ጥሩ ልጅ ነው ነገር ይወያይ ስትለን ለዛ ነው እንጂ እንትን አለ። ኦኬ በቃ ከረበሽኳችሁ እወጣለሁ። እሺ ሰላም ሁኑ። እሺ በቃ እሺ እንዳደረግሽ ማሪፍ ልጅ ነው እህትህ ነች ያስገባችህና ለዛ እኛም እሺ ማንጓ አመሰግናለሁ። ችግም ይሁን እናመሰግናለን። እሺ እኔ ልቀጥል። ዛሬ ዳኒ እኛን ክርስቲያኖችን ከማካሰቱ ወንድምና እህት ሆነው ቁጭ ብሎ ተስማሙ እኮ አይገርምም? በዚህም ቀጥሉ። አቦ ያፋቅራችሁ። አሜን። ቀጥል እስቲ። እሺ ማርያም ስላሴ ውስጥ የለችም ኮሎሪዲየንስ ነው እያሰበ ያለው ነብዩ መሐመድ ብለሽ አሳይን፣ ወይም ከተፍሲር ውስጥ ሀያት
የአብርሃም ሪሊጅን ክርስትና፣ እስልምና፣ አይሁድ ለዛ ነው ያሰባሰብኳችሁ። እሺ ተፍሲር ላይ አይደለም ቁርአን ላይ ክፈትልኝ። ምዕራፍ 4 የሴቶች ምዕራፍ ላይ እኔ ትርፍ ስልክ የለኝም። ኮሎሪዲየንስን ያሳያል። እየከፈትኩልሽ ነው ያለሁት። ቆይ ለጠየቀኝ ጥያቄ መልስ ልስጥ። አሁን ስላሴን በተመለከተ ጠቅላላ አድርጌ ቁርአን ላይ መልስ ልስጣችሁ። እሺ ግን የጠየቁሽ ጥያቄ ለውይይት ለክርክር ከሆነ እንትን እኔ ሌላ ጊዜ እገባለሁ። እሺ ቁርአን ስንት ነበር? 4ኛው ምዕራፍ ሱረቱል ኒሳ 171 ነው አያው 171 ላይ ክፈት። እሺ እና ቪዲዮ አድርግልኝ ከቻልክ። እንግሊዝኛው ነው ያለኝ፣ አማርኛው የለኝም። እሺ እንትሩ ላይ አድርግልኝ፣ አረበኛው ላይ አድርግልኝ፣ ችግር የለውም። አረበኛው አለ ክፈት። ወሰን ሰላም በይልኝ። ምን እንዳበሽ አበይ ወሰን ሰላም በይልኝ። እሺ ዳኒ ይቅርታ፣ ትልቁ ላይ ማድረግ ትችላለህ? ፓስተር አርጓቸው ትልቁ ላይ አንተኝስ አልቻልኩም ራሴ ማድረግ። ማንን ላርግ? እኔን ዳኒ ያው እሺ ያ አህለል ኪታብ ይላል። እናንተ የመጽሐፉ ሰዎች ሆይ ላተግሉ ፊ ዲንኩም በሃይማኖታችሁ ወሰንን አትለፉ፣ ወላ ተቁሉ አትበሉም ማለት አላላሂ በአላህ ላይ ኢለል ሐቅ እውነትን እንጂ አትናገሩ ወይም እውነትን እንጂ አትበሉ። ኢነመል መሲሁ ኢሳ ኢብኑ መርየም የመርየም ልጅ አልመሲህ ኢሳ ረሱሉላህ የአላህ መልእክተኛ ነው። ወከሊመቱሁ አልቃሃ ወደ መርየም የጣላት ቃሉ ነው። ኢላ መርየም ወደ መርየም የጣላት ቃሉ ነው። ወሩሁ ሚንሁ ከሱ የሆነ መንፈስ ነው። እሺ ዳን ይሰማል? ድምጼ ይሰማል። ግን ያው እዚህ ጋር ነው ያለው። ጨረሰሻልና ሙግትሽን አቅርቢያ። ቆይ ላንብበው እንጂ ልጨርሰው አንድ ጊዜ የእንትን ያልክ መስሎኝ ነው። እሺ ኃይልሻ ድምጽ ይገባብናል። ሜት አድርገው ፕሊዝ። የቱን የማንን ነው የማደርገው? የራስህ ከኔ ጋር ነው ድምጽ። እኔ ጋር አንቺ ጋር ነው። እሺ ከኔ ጋር እሺ ፈአሚኑ ቢላሂ ወረሱሊሂ በአላህና በመልእክተኛው እመኑ። ወላ ተቁሉ አትበሉም ተከልከሉ። ተላታ 3 ነው። አትበሉ ተከልከሉ። ኢንተሁ ኸይሩን ለኩም ይህ ለእናንተ የተሻለ ነው ወይም የበለጠ ነው። ወኢነማ አላሁ ኢላሁን ዋሂድ እርሱ አላህ አንድ ነው እያለ ይቀጥላል አንቀጹ። ስለዚህ አምላክ 3 ነው የሚሉትን ሰዎች አምላክ 3 ነው አትበሉ የሚለው በዚህ አንቀጽ ነው። ተከልከሉ በአካል 3 በመለኮት 1 ነው አምላክ ብለው አንዱን አምላክ በ3 አካል ተገለጠ ለሚሉ አካላቶች መልስ እየሰጠ ነው ይሄ ቁርአን አንቀጽ። ከዛ ሱረቱል አልማኢዳ ምዕራፍ 5 እኛ ይኸውልሽ አንድ ጊዜ እኛ 3 አካል አንድ አምላክ እንደምናምን የሚያውቅ ጌታ ለምንድን ነው በአብ በወልድ በመንፈስ ቅዱስ ስም እያላችሁ አትመኑ? 3 አካል አንድ አምላክ ብላችሁ አትመኑ። ወይም ደግሞ የእግዚአብሔር ፍቅር የክርስቶስ ጸጋ የመንፈስ ቅዱስ ህብረት ብሎ ለምን አልጻፈም? ዝም ብሎ 1 3 አትበሉ የሚለው ቆይ ዳኒ እንደዚህ እንዴት ይላል? ለምሳሌ የክርስቶስ አምላክነት በኒቅያ ጉባኤ ነው የጸደቀው በ325 የመንፈስ ቅዱስ አምላክነት በ381 በቆስጠንጢንያ ጉባኤ በጉባኤያት በሂደት የጸደቀን አምላክ እንዴት እንደዛ ብሎ ሊዘረዝር ይችላል? መጽሐፍ ቅዱሳዊ አይደለም። ሐዋርያትና ነቢያቶች አላስተማሩትም። እንዴት ሊያስገባ ይችላል? አሁን እዚህ ጋር እየተናገረ ያለው ምክንያቱም የኒቅያ ጉባኤ በ325 ነው። አላህ ደግሞ ይሄ የኒቅያ ጉባኤ ላይ የተደረገውንም ያውቃል።
የኬልቄዶንም የኤፌሶንም ስለሚያውቅ ሙሉ መረዳት ነበረው ማለት ነው። አላህ እንደው ቢያንስ እንደ ሰው እንኳን ብንሄድ መሐመድም ነበረው። ግን ለምንድን ነው በ325ም አሁን አልጸደቅም። በነገራችን ላይ ማሳይሽ ነገር አለ። እንደው እንደ ሰው እንኳን እንሂድ ከተባለ ሁሉ ነገር ከተጠናቀቀና የስላሴ አስተምህሮ በስነስርዓት ብዙ ሺህ ፔፐሮች ከተጻፉ በኋላ ነው ወደ 50 ሺህ ፔጅ ምናምን ነገር ነው የተጻፈው የአባቶች ጽሁፍ እንኳን በእጃችን ያለውና ይሄ ሁሉ ከተጻፈ በኋላ ስለሆነ አላህ እንትን ያለው ይሄ ለአምላክ ምሳሌ ምክንያት ሊሆን አይገባም። ኢቭን መሐመድ እጁ ራሱ ነበር እነዚህ አሉ የሉም። አምላክ በአካል 3 ነው በመለኮት 1 ነው የሚሉ ሰዎች አሉ የሉም? ምድር ላይ አልገባኝም ጥያቄሽ። አምላክ በመለኮት 1 በአካል 3 እያሉ አንዱ አምላክ 3 አካል አለው ብለው የሚያምኑ ክርስቲያን ሰዎች አሉ የሉም? ምድር ላይ አሉ። ግን በስነ ስርዓት አብ ወልድ መንፈስ ቅዱስ ብሎ ለምን አልጻፈም? ቆይ እንዴ እንደዚህ ድፕሊ ለምንድን ነው የሚጽፈው? አብ ወልድ መንፈስ ቅዱስ ብሎ አይዘረዝርም። የሚያምኑትን መሰረታዊ ሜን ፖይንት የሚባለው ነው የሚያስቀምጠው። ስለዚህ አምላክ 3 ነው ብላችሁ አትበሉ። 3 ብለው አምላክን የሚያመልኩ ወይም የሚያምኑ ወይም ትሪኒቲ ትራዮን ጋድ የሚባለው እንደዚህ አይነት አመለካከት ያላቸው ሰዎች ስላለ መልስ እየሰጠ ነው እዚህ ጋር። ኢትስ ኦኬ። አሁን ሬድ ሄሪንግ ፋላሲ እየሰራሽ ነው። አንድ ጊዜ እንትራዬ ዳንዬ አንድ ጊዜ እኔ ፋላሲ እንደማልወድ ሁሉም ሰው ያውቃል። አንድ ጊዜ ላስረዳ ለተጠየቅኩት ጥያቄ ቅድም ፋላሲውን ሰርተሽዋል። አስረዳሻለሁ። እኔ ፋላሲ አልሰራም። ቆይ የጠየከኝ ጥያቄ እየመለስኩ ነው አይደለ? የጠየኩሽ ጥያቄ ስለ ኮሎሪዲየንስ ነው አንቺ እያወራሽ ያለሽው እኮ እሱን ላስረዳህ ነው። ስለ የማርያም አምላክነት ስላሴ ውስጥ ይገባል አይገባም በሚለው እያወራ ነው አይደለ? አንድ ጊዜ ጠብቀኝ፣ 1 ደቂቃ። አንተ ያመጣው የቅድሙ ጥቅስ ላይ 2 ነው የሚለው። እኔንና እናቴን 2 አምላክ አርጉ ብለሃልን ብሎ ነው የሚጠይቀው። አሁን እኔንና እናቴን ቆይ አንተንና እናትህን ቢሳይድስ አላህ ነው የሚለው። ስለዚህ 3 ነው። 2 የሚላለው አዳምጪ፣ አለዛ ከፍተሽ ታነቢዋለሽ። ከፍትልሻል። እንደዚህ ይላል፣ አንተ ኢሳ ሆይ አንተንና እናትህን ቢሳይድስ አላህ ከአላህ በተጨማሪ አምልኩ ብለሃልን ሲል አንተ አለ፣ እሱ ማርያም አለች፣ እንደገና አላህ አለ። ቢሳይድስ አላህ የሚል አለ የለም? ሱረቱል አልማኢዳ ምዕራፍ 5 ቁጥር 116 በአማርኛው ላንብብልሽ። እኔና እናቴን ከአላህ ሌላ 2 አምላኮች አድርጋችሁ ያዙ ብለሃልን? አላህ አለ፣ እኔና እናቴን አንዴ ስሚኝ ማንጎ እኔና እናቴን ከአላህ ሌላ አላህ አለ 2 አማልክት ያላቸው አላህ ማንና ማንን ነው? እናቱንና ኢሳን። እኔና እናቴን ከአላህ ሌላ ቢሳይድ አለ። አላህ ኢንክሉድድ ነው። ኢሳ አለ፣ መርየም አለች እዚሁ ክፍል ላይ ማለት ነው። ስለዚህ አላህ ራሱን ያወጣና ቢሳይድ ሚ ስለሆነ 2 የሚላቸው ራሱን ኢንክሉድ አድርጎ 3 ናቸው ነው። የለም እንደዛ የሚል ማርያምን አምላክ ብለው የሚያምኑ አካላቶች ነበሩ። ስለዚህ ኢየሱስንም አምላክ ነው ብለው የሚያምኑ ሰዎች ነበሩ። ለነሱ ነው መልስ እየሰጠ ያለው። የትንሳኤ ጥያቄ መጠየቅ እችላለሁ ዳንዬ ከፈቀድክልኝ? ትችላለህ። ግን ኮሎሪዲየንስ ቅድም ያነሳችውን ኢሹ ራሱ ሎጂኩን እንከተልና ችግር የለም ሎጂኩን እንከተልና ኮሎሪዲያንስ በዛ ዘመን በዛ አካባቢ ነበሩ በሚለው አላህ ያንን ያውቃል በሚለው ሄድን። ቅድም ምን አልሽ አንቺው ራሱ የተነሳሽበትን ሎጂክ ነው የምከተለው። ኒቂያና ቁስጥንጢንያ የኢሳንና የመንፈስ ቅዱስን የኢየሱስንና የመንፈስ ቅዱስን አምላክነት አረጋግጠዋል አለሽ። አላህ ግን ኒቂያንና ቁስጥንጢንያን ሳያውቅ ኮሎሪዲያንን ያውቃቸዋል። ኒቂያንና ቁስጥንጢንያን ግን አያውቃቸውም። ኒቂያን ጉባኤ ለምን ይጥቀስ? ለምን ፐርፐስ ኮሎሪዲያንን ለምን ይጠቅሳል? እንደዚህ ነው በኒቂያ ጉባኤ አትናቴዎስና አትናቴዎስ እንደዚህ ያሉ ብሎ ይዘርዝር ቁርአን። እንደዛ ነው የምትለው እኮ። ለምን ይዘርዝር? አያውቀውም። ኒቂያንና ቁስጥንጢንያን አያውቃቸውም። ለምን ይዘርዝራው? ይጠቅሳቸው ነበር። ይኸውልሽ ኮሎሪዲያንን ያውቃቸዋል። ኒቂያንና ቁስጥንጢንያን ግን አያውቃቸውም። ኒቂያ ለምን ይጥቀሰው ነው? ስለማያውቀው እንዲጠቅሰው እኮ አንጠብቅም እኛ። ኮሎሪዲያንስን አሳይን። ይሄው ምዕራፍ 5 ቁጥር 116 ላይ ነው። እዚህ ላይ ኮሎሪዲያንስ የሉም ሲስተርዬ። እንዴት ነው ነገሩ? ማርያምን አምላክ ብለው የሚያምኑ አካላቶች እንዳሉ ይናገራል እዚህ ላይ። አሁንም አልገባሽም። እኔ እያልኩ ያለሁት ማርያምን ለምን ጨመረ ስትስልሽ ምን ብለሽ አብራራሽ? አይ ኮሎሪዲየንስ ስላሉ ነው አላችሁ። ከየት አመጣችሁት? ማርያምን አምላክ ብለው የሚያምኑ ህዝቦች ነበሩ ነው። አይ በምድር ላይ
ቆይ በምድር ላይ ማርያምን አምላክ አድርገው የሚያምኑ የሉም ካልከኝ እንሟገታለን፣ ችግር የለውም። ኃይሉ ጋር ስታወሩ ነው የገባሁት። ምንድነው ኃይሉ እያለ ያለው ምድር ላይ ማርያምን አምላክ ብለው የሚያምኑ ነበሩ፣ አንተ ደግሞ ኖ የሉም እያላችሁ ስትከራከሩ ነበር። እሺ ችግር የለውም። በቃ ቀጥሉ። እውነተኛው ጥያቄ ካለ መቀጠል ትችላለህ። ስለዚህ ስለነሱ ነው እዛ ጋር የሚያወራው ፓስተር አለ። አይ በራሷ ሎጂክ ነው ባይ ዘ ወይ፣ በራሷ ሎጂክ አላህ ኒቂያንና ቁስጥንጢንያን ሳያቅ ኮሎሬዲያንስን ያውቃቸዋል። ለምንድን ኮሎሬዲያንስን ሜንሽን አድርጓል? አንዴ ማንጎ ሜንሽን ሲያደርግ አላህ መርየምን አንዴ ልጥራው አንዴ ጊዜ። እሺ አንዴ ቆይ ያወራው እኮ ነው ልጨርስና ትጠሪው። ማን ነው ሚውት ያደርገው? እሺ ቀጥል። ማን ነው ሚውት የሚያደርገኝ ደጋግሞሽ? እሺ እንዴ ስለዚህ አላህ ኒቂያንና ቁስጥንጢንያን ካወቀ ኢቭን ሶስት አማልክት የሚሉ ብሎ ሲጠራና ሜንሽን ሲያደርግ አት ሚኒመም ሌቭል የነዛን ሜንሽን የተደረጉትን ሊያውቅ ነው። ማን ነው ሚውት የሚያደርገኝ በተደጋጋሚ? በቃ ፓስተር ኃይሉ ነኝ እንጃ ወላሂ ፓስተር ኃይሉ አለ። እሺ ሊና ምን ነው ሊና ነች ሚውት የምታደርገው? ከይቅርታ ጋር ቆይ አንድ ኡስታዝ አለ ታች ላይ ያደረኩኝ አይው አንድ ምንም ያደረኩት ነገር የለም። ወጣና ዝም ማሰኘት አልፈለኩም። አይ ሌላ ጊዜ እኛ ቤት እናወራዋለን። በቃ ዳኒሻዬ ያ እዚህ ቤት እስቲ አሁን ለህሊና ልስጣትና እናንተ ደህና አደሩ። በቃ ዳንዬ ቴንክ ዩ ሶ ማች በጣም ነው የማመሰግነው። ብዙ ነገር ክሊር አድርገሃል። አሁን እስቲ ከህሊና እሺ እኔም ወርጃለሁ። ሰላማችሁ ይብዛ። ኦኬ ባይ